አንዲት እሺ አሁን ጭቅጭቁ አያልቅም እኮ ባካችሁ ተማርከው ሳላ ለምን ቋራሽ እሺ ቆይ አንዴ አርዴ አንዴ እሺ ሳላ አንድ ጥያቄ ቀለል ያለ ጥያቄ ልጠይቅ አንድ ቀለል ያለ ጥያቄ ቆይ አንዴ ልጨርስና ፕሊዝ ስላልኩ አንዴ ፕሊዝ ስላልኩ አንድ የሰማሁትን ታሪክ ልጠይቅ ካንተ ጋር በተያያዘ ሳላ አንተ ቆይ ኖ አንዴ ሳላ ኖ ፖለቲካ አይደለም ስለኔ ታሪክ አይደለም ማምናው ኖ አረ ታሪክ እንደናወራ አልመጣው አንዴ ፕሊዝ ቢያለሁ አረ ሳላ አንዴ የመጣሁት ስለኔ ታሪክ እንድታወራ አይደለም እሺ አይ ስለ ቫሪያንት ቴክስት ስለ ቴክስቹዋል ቫሪያንት ልጠይቅህ ነው አንዴ ስለ ቴክስቹዋል ቫሪያንት ልጠይቅህ ነው ለዛ that's not our topic brother አሁን ካርዲ ጋር በተያያዘ እኮ ነው አሁን አንተ ኔጌት ማድረጊያ አንዴ ቆይ ላም ትለው ላ ማለት ነው ብለህ ከራሱ ፋይናሊ አንዴ ከራሱ ጋር አወራለሁ እሱን ሱረቱል በቀራ ምዕራፍ 2 ቁጥር 100 እሺ ወደዚህ እንመለስ በቃ ተውኩሽ ስለዚህ እናንተ ሰዎች አይ በዚሁ ላይ እንሆንና ሱረቱል በቀራ ላይ ሆነን እኛን ግን የከሰስከን ክስ የሐሰት ክስ መሆኑን አውቀሃል ቆይ ሱረቱል በቀራ ተነስና ገደል እንደማይል ታምናላችሁ መጀመሪያ እሱ ሌላ ጉዳይ ነው አሁን እሱን እኔን አጠይቀኝ እኔ ጠይቁን መልስና ኖ ሳላ እኔን አጠይቀኝ እኔ ጠይቁን መልስ መጀመሪያ እኔ ጠይቁ ምንድነው ያንን አንቀጽ ጠቅሳችሁ ዝም ብለ የተነሳ ግደል ማለት ነው የሚል ትርጓሜ ሰጣችኋል የሚል ነገር ነው ያወራው እንደዛ ብለን ሳንፈታ እንደዛ የፈታን ብለ ስትሮማን ፋላሲ ስለሰራ ሶሪ ብላል ኦኬ አላልኩ ምክንያቱም ለምን አትልም መቻል በደንብ ሁላችሁም በደንብ ስሙ እንደውን ትልቁ ላይ አድርጉኝ ከቻላችሁ እሺ ኢዮብ አንዴ እንመለሳለን አንዴ ትልቁ ቪዲዮውን ብናዳምጠው ግን ማሚ ሌላ ነገር ውስጥ ከመንገባ ከዛ በኋላ እሺ በቃ አንዴ ጠብቀኝ አሁን እሱ ሊያስረዳ ነው አይ ቲንክ ሊያስረዳ ነው አይደል ሳላ ከማስረዳት በፊት ፕሊዝ እሱን ወደ ጎን አድርገው ማን መኮንን አንድ ጊዜ ቆይ አንድ ዘይን ከማስረዳት በፊት ቪዲዮውን አድምጠው ያን ላይ ለማውጣት ማንፈልገው ነው ሰዓት ሳይሆን ስለ ቁርአን የምናወራበት ሰዓት ቪዲዮውን አይተን እሱን ቪዲዮ ወደ ጎን ጣለውና ስለ ቁርአን እናወራ ፕሊዝ አልጥሎም የኡስታዝ ወሂድ ስለ ቁርአን እዚህ ለማውራት የመጣው ስለ ቁርአኑ ለማውራት ነው እንጂ ስለ ቪዲዮ ለማውራት አይደለም የኡስታዝ ቪዲዮ እኮ ነው ጣለው እንዴት ለምን ታለክ የኛ መማሪያ ቁርአን ነው ጥያቄያችን የገባን መማሪያ ከርዕሳችን ላሳንዴ አራት ከራከረ በጌታ በኢየሱስ ስም ርዕሳችን ተመልከት የነብዩ መሐመድ ጉድ ሲጋለጥ ይላል ርዕሳችን እንዲ ማረክ ይችላል እኮ እኔ ሄጄ ቤቴን ከፍቼ እዚህ ከ50 ሰው ጋር ታወራለች ችግር የለውም እሺ እንደዚህ እንትን ሆነ አንዴ እድል ማስጠንቀቅ ነው አሰማና ጥያቄያችን አንድ ጊዜ ላውራበት ፕሊዝ ኦኬ እሺ ዮባ አንዴ አብራራና አንዴ እድል እንስጠውና ያውራና መሰላችሁ እንደዚህ አይነት እንትን ከተፈጠረና ማያሶሩ ከሆነ ቤቴን ከፍታለሁ ሁላችሁም ታጣላችሁ እንደዛ እናረጋለን እሺ ሱረቱል በቀራ እሺ ራሱን በፊልም አክተር እኮ ነው የሚያስበው ተመልከቱ እነዚህ ልጆች አውራ ኖ ቀጥል ጎሽ ቶሎ እሺ በነገራችሁ ላይ እንዳንተ ያወራው ጊዜ ሰደብከኝ እንዳትለኝ ብራዘር እሺ ጎሽ ቶሎ ወርሽ ሱረቱል በቀራ ምዕራፍ 2 አሁን ሐሳቡ እዚህ ጋር ያለው ነው ጋይስ ምንድነው እኛ እኮ አንቀጹ ተነስና ገደሉ ይላል አላለም ይያሉ ነው ይሄን እኮ ነው የምንፈልገው ኦኬ ይሄንን ነው የምንፈልገው ሱረቱል በቀራ ምዕራፍ 2 ቁጥር 190 ክርስቲያኖቹ ሲያወራ አረ ብራዘር አንተ ከርዕሱ ውጪ ያወራ ነው ብራዘር ከርዕሱ ውጪ ታለ እንደ የከፈቱት ሱረቱል በቀራ ምዕራፍ 2 ቁጥር 190 ነው እሱ ጥያቄ ምን ነበር ሳላ ከሞን ብራዘር ሱረቱል በቀራ ላይ ያለው ሐሳብ ቆይ ሳላ ለምን ተዋሽ ትላልቅ ሰዎች ነን አይደል በቃ እንደዚህ ከሆነ አይ ቆይ መልካም ምሽት ይሁንልህ ይሄ ክፍል መልካም ምሽት ነው ሳታሽ ማውራት አትችልም ወይ ነው ጥያቄው የኛ ጥያቄ አልወረደም እኔ ነኝ ያስወጣሁት የዓለም አጭበርባሪ ሰው ማለት ይሄ ልጅ ነው በእውነት እኛ ቶፒካችን የነበረው ነገር ምንድነው እኛ ያላነሳነውን ሐሳብ አንስቶ የኛ ሐሳብ ያልሆነውን ነገር አታክ ለማድረግ ይመጣል ዛሬ ብቻ አይደለም እንደዚህ የሚያደርገው በነገራችን ላይ
ብዙ ጊዜ ከኔ ጋር ሲያወራ እኛ ያላነሳነውን ሐሳብ ትቶ አውቆ ድራማ ለመስራት በእውነት ነው የምላችሁ ለሪከርድ ለታይታ እዚህ ታች ለማዳምጥ ሆይ ሆይ ለሚሉ ሰዎች ለታይታ ብቻ ነው እንጂ ያውቀዋል እያወክ በአላህ ስም እየማልክ ተዋሻለህ ሳላ ኦኬ ድራማህን እዛው ሂድና ስራ እኛ ጋር አይሰራም እንደዚህ አይነት ድራማ አይኔ ቆይቻለሁ ኦብቪየስሊ ክርስቲያን ቤት ከገባው ግን አለቀቃቸው ነው ፍርሃታቸው እስካሁን ከነሱ ጋር ነው ያለው ዳሳድ እሺ 50 ሰው አልቀራላቸውም ወይስ እንጀምር ዝም ብለን ትምርቱ እናንተም ሰዓቱም ስለሄደ 6 ሰዓት ሆኗልና ሱረቱል በቀራ ላይ እናወራለን አረየኛ ደስ ይላል ማማ ያላችሁት ማማ መጥራት አልፈልግም እሺ ለማንኛውም እንዴ ህዝቡ ይጮሃል ነው የምላችሁ ህዝቡ ይጮሃል እሺ እንጀምር ምን ትላላችሁ በቃ ይውላችሁ መታችኋል ታንክስ እሺ እና ምንድነው ክርስቲያኖቹ የሚያረጉት መሰላችሁ ሱረቱል በቀራ የሰሞኑ አጀንዳ ይሄ ነው በደንብ ስሙ እሺ ከላይ ያለው ወቃቲሉ ፊ ሰቢልላሂ الذين يقاتلونكم የሚለው አንቀጽ አለ ወቃቲሉ ፊ ሰቢልላሂ الذين يقاتلونكم ولا تعتدوا ان الله لا يحب المعتدين እነዚያንም የሚጋደሏችሁ ይሄ ይቆረጣል ከዚህ ወደ ላይ ይቆረጥና አሁን ቅድም አንድ የገባውበት ምክንያት ምንድነው ቁርአን ይላሉ ኦኬ ኡስታዝ ይሄንን የቁርአን አንቀጽ ሲፈታ ይላሉ ይሄን የቁርአን አንቀጽ ሲፈታ ተሳስተዋል አንቀጹ የሚያወራው ስለ ነፍስ ግድያ ነው ነፍስን ስለማጥፋት ነው ተነስቶ ስለማጋደል ነው ምናምን ይያሉ ቤታቸው ያወሩ ነበር ይሄ ስለ ምንድነው ነፍስ ስለማጥፋት የሚናገር ነው ይያሉ ሲናገሩ ኦኬ ለምን ከላይና ነብን ብዬ ገስተላኩኝ ኦኬ ከላይና አንብብና የምር ተነስና ገደል ነው ወይ አንቀጹ ይያለ ያለው አይደል ተነስና ገደል አይደለም የሚለው 190 ከማለቱ በፊት ቁርአኑ በደንብ ተመልከቱ ጋይስ ይሄ ቁጥር ነው 100 ስንት ነው 191 ነው ለምን ከዚህ አንጀምርም ነው ጥያቄው ኦኬ ለምን ከዚህ አንጀምርም ምክንያቱም 90 ብሎ ነው 91 የሚለው ከዚህ ሲጀምሩ ምንድነው የሚለው እነዚያንም የሚጋደሏችሁን ይላል ይኸውላችሁ እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ እናንተን የሚጋደሉትን ከሃዲዎችን ተጋደሉ ነው ይያለ ያለው ተነስና ክርስቲያኖች እንደሚሉት ግደል ምናምን ሳይሆን እናንተን ለመጋደል የመጡ አይታችኋል እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ ስለዚህ አንቀጹ ከመሰረቱ የሚያወራው ነፍስ ለማጥፋት ስለመጣ አረመኔ ጫካይ ነፍሰ ገዳይ ነው ይሄው ወቃቲሉ ፊ ሰቢልላሂ الذين يقاتلونكم ቁልፉ ያለው እዚህ ቃል ላይ ነው ይሄው እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ ስለዚህ ለመጋደል ስለመጣው ነው ሲጀመር አንቀጹ ከላይ ጀምሮ ሲታይ እሱን ነው የሚያመላክተው ከዛስ ወረድ ብሎ ባገኛችኋቸውም ስፍራ ሁሉ ግደሏቸው ይላል ታዲያ ክርስቲያኖች ይሄንን ሲያነቡ እንደዚህ ያረጉና ከላይ ያለውን ኮምፕሊትሊ ሸፍኑታል እንዳለ ሸፍኑታል ከዛስ እቺ ትነበባለች እቺ ተሰረዛለች መጀመሪያ እንደዚህ ነው የሚያመጡት ክርስቲያኖች ከላይ ያለውን ሰርዘው እቺ ነው የሚያነቡት እንዴት ነው የሚያነባው እሷ ባገኛችኋቸው ስፍራ ሁሉ ግደሏቸው ካወጣችሁም ስፍራ አውጧቸው መከራም ከመግደል ይበልጥ የበረታች ናት እንዴ ቁርአን ገደሉ ይያለ ነው አቤት ምን አይነት ጨካኝ መጽሐፍ ነው እንደዚህ ይያሉ ነው ፖለቲካ የሚሰሩት ነው አይደለም እዚህ ጋር የደበቃችሁት ነው ዋናው የቁርአኑ አንቀጽና አላማ እሱ ምንድነው እነዚያንም የሚጋደሏችሁን ተጋደሉ ስለዚህ አንቀጹ ይያወራ ያለው ተነስና ግደል ተነስና ነፍስ አጥፋ እያለ ሳይሆን ነፍስን ለማጥፋት የመጡ ሰዎችን ተጋደሉ ነው ይያለ ያለው የመጀመሪያው ሊታወቅ የሚገባው እሱ ነው በእስልምና እንደውም እዛው ጋይስ እዛው 194 195 የራሱን የሼክ መሐመድ ዘይን ዛህራዲን ትርጉም ስትመለከቱ ሱረቱል በቀራ የላሚቷ ምዕራፍ 190 እስከ 195 ከምናገኛቸው አንኳር ነጥቦች ዋናዎቹ ይላል ከሱረቱል በቀራ 195 190 ጀምሮ እስከ 195 ድረስ አለ
ይኸውላችሁ ከ90 እስከ 195 ድረስ ከምናገኛቸው አንኳር ነጥቦች ዋና ዋናዎቹ ይላል። የመጀመሪያው ነጥብ በኢስላምና በሙስሊም ላይ ጥቃት በመሰንዘር ጦርነትን ቀድሞ ያወጀን የካሃዲን ጦር መጋደል ግዴታ መሆኑን አይታችኋል። ሱረቱል በቀራ ክርስቲያኖች ያነሱት የሰሞኑ አጀንዳ በኢስላምና በሙስሊም ላይ ጥቃት በመሰንዘር ጦርነት ቀድሞ ያወጀን ጦርነት ምን ያረጋል? ጦርነት ቀድሞ ያወጀን ቀድሞ ጦርነት ወደ ጦርነት የገባ ኦኬ ጦርነትን ቀድሞ ያወጀን የካሃዲያንን ጦር መጋደል ግዴታ መሆኑን ቀድሞ ጦርነት ውስጥ የገባ አካልን መጋደል ይቻላል ነው እያለ ያለው። ተነስና ግደል ማለትና ቀድሞ ወደ ጦርነት የገባውን አካል መዋጋት ልዩነት አለው። ከዛስ በዘመቻ ወቅት ኢቭን በጦርነት ጊዜ ይታያቸዋል ወይስ ላስመርበት? ቆይ በአረንጓዴ ላስመርበት እንደው ኦኬ ነው ይሄኛው አይደለም ዲስ ዋን ይሄው በደንብ እንድታያችሁ ተመልከቱ። በዘመቻ ወቅት ኢቭን በጦርነት ጊዜ የህፃናት የሽማግሌዎች የሴቶችን መብት በማክበር ጥቃት እንዳይደርስባቸው መጠንቀቅ ግዴታ መሆኑን ይላል። በዚህ ወቅቱ እንኳን ህፃናት ካሉ ሽማግሌዎችና ሴቶች ካሉ እነሱ መንካት አይቻልም። አይታችኋል። የጠላት ጦር ገፍቶ ካላጠቃ በስተቀር በተከበረው የአላህ ቤት ክልል ሐረም ውስጥ ጦርነት ማድረግ የተከለከለ መሆኑን ከዛስ ኢስላም በማንም ይሁን በማን ላይ ጭቆናን እንደማይቀበል ጭቆናን አይቀበልም። በማንም ላይ በሙስሊም በክርስቲያን በአይሁድ በማንም ላይ ጭቆናን አይቀበልም። የሚጨቁነውን አይቀበልም ነው እያለ ያለው። ስለዚህ ክርስቲያኖች ፖለቲካ እንደሚሰሩት የቁርአኑ አንቀጽ ተናዝና ግደል ተናዝና ተጋደል ምናምን እያለ በፍጹም አይደለም። ስለዚህ ይሄንን ነው ክርስቲያኖች የሚደብቁት። ይሄ ነው እንዳይታይ የሚፈልጉት። አንድ የቁርአን አንቀጽ አልኩኝ የሼኹል ኢስላም አህመድ ኢብኑ ተይሚያ በመጅሙዑል ፈታዋ ላይ ስለ ቂታል ያስቀመጠው ነገር አለ። لأن القتال هو لمن يقاتلنا አለ። لأن القتال ይሄ ሱረቱል በቀራ 190 ያብራራው አንቀጽ ነው። ባይዘው እዚህ ጋር መመልከት ትችላላችሁ። ምን አለ? ተጋደሉ ሲል لأن القتال ቂታል ብሎ ማለት ከጅምሩ هو لمن يقاتلنا እኛን የሚጋደለውን አካል መጋደል ነው አለ። እዛ ቦታ ቂታል ሲል መጋደል ሲል هو لمن يقاتلنا እኛን إذا أردنا إظهار دين الله የአላህን ዲን ኢዝሃር ለመስበክ ስንፈልግ እኛን የሚጋደለውን አካል መጋደል ነው። ስለዛ ነው ቁርአኑ የሚናገረው አለ። ስለዚህ በግልጽ በቃ ይሄን ነው። ከዛ በኋላ ቅድም ያነበብኩላችሁ አለ وفيه أيضا أنه كان يقول لا تقتلوا شيخا فانيا أقمد كما يهونا شيخا ويقول ما أساسه ويدمي وقف على سو ولا طفلا صغيرا ولا امرأة سيتوجن مسألة التنكويلات بزاق زيهم كان بيون بزير رجال سيتوجن من كاتها يتشالم نوم سلازي يمجمرة والسنو ليلا نيو እንግዲህ የሚያነሱት ሐዲስ وقول النبي صلى الله عليه وسلم ومرت أن أقاتل الناس حتى يشهدوا الله إله إلا الله وأن محمد رسول الله ሰዎችን ምንድነው አላህ ከአላህ በስተቀር ሌላ አምላክ የለም እኔም የእርሱ መልእክተኛ መሆኔ እስከመሰክሩ ድረስ ልጋደላቸው ታዘዝኩኝ የሚለው ሙራዱሁ የተፈለገት ቂታል ሙሃሪቢን ነው። الذين أذن الله في قتالهم አላህ እነሱ መጋደልን የፈቀደልን ስለ ሙሃሪቦች ነው። ሙራዱሁ ቂታል ሙሃሪቢን ነው። ይሄን ያለው ኢብኑ ተይሚያ ነው። ራሱ ሐዲሱን በተመለከተ እዚሁ መጅሙዕ ፈታዋ ኪታብ ላይ በዚህ ኪታብ ላይ ኡሚርቱ አን ኡቃቲለ ናስ ሐታ ይሽሀዱ የሚለው የሚናገረው ስለ ሙሃሪቦች ነው። በሰላም ስለሚቀመጠው ግለሰብ አይደለም። የአላህ መልእክተኛ በህይወት በነበሩበት ጊዜ በምድር በነበሩበት ጊዜ ማንንም ለእምነት ለመጫን አልገፉም። ኦኬ ይሄንን ደግሞ ተማሪው የኢብኑ ተይሚያ ተማሪ ኢብኑ ቀይም አልጀውዚያ ለክርስቲያኖችና ለአይሁዳውያን መልስ በተሰኘው መጽሐፍ ላይ ያስቀመጠው ነገር አለ። ሁላችሁም የምታውቁት ነገር ነው። ምን ብሎ ያስቀምጣል? فلما بعث الله رسوله استجاب له ولخلفائه بعده
بعده يا الله ነብዩን ባስነሳ ጊዜ استجاب له ሰዎች ተቀበሉት ولخلفائه بعده ከሱ በኋላ ላሉት ደግሞ ኹለፋዎች ደግሞ ሰዎች ተቀበሉት ነው እንዴት ነው የተቀበሉት اكثر اهل الناس አድያን طوعا واختيارا በታዛዥነትና በፈቃደኝነት ነበር የተቀበሏቸው ነው ولم يكره احدا قط على الدين ማንንም በዲን ላይ ولم يكره احدا قط على الدين ዲን ላይ ለመጫን ማንንም አላስገድዱም ነበር ነው ኦኬ ማንንም አላስገድዱም ነበር وانما كان يقاتل ما يحاربه ويقاتله እርሱ አለ وانما كان يقاتل እሱ ሲዋጋ የነበረው من يحاربه እሱን የሚጋደለው ነው ويقاتله እሱን ለመግደል የመጣውን አካል ነው የሚያሳድራቸውን የሚጋደላቸውን አካል እንጂ ተነስቶ ማንንም አልገደለም ነው ከዛ በኋላ የቁርአን አንቀጽ ይጠቅሳል መጨረሻ ላይ ይሄው لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت እያለ ይቀጥላል በሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ምናምን ተለየ ይላል ስለዚህ እሳቸው ወደ አላህ Subhanahu Wa Ta'ala እሳቸውን ባስነሳ ጊዜ ሰዎች ላይ እምነት ለመጫን እርሳቸው ምንም ያደረጉት ነገር የለም ነው ሰዎች ሁሉ በፈቃደኝነት ነበር እሱን የተከተሉት ሌላ ቦታም ተመሳሳይ ነገር ይላል ማንንም አልተገደደም ነው ማንንም አላህ Subhanahu Wa Ta'ala ምንድነው መልእክተኛው ማንንም ወደ ዲን ግባ ብለው አላስገደዱም እና በአጠቃላይ ተነስና ገደል የሚለው ነገር ቁርአን ላይ የለም አገ ቁርአን ላይ የለም አው አለ ይሄ ያለው ግን ተነስና ገደል አለ የት let me show you የቱ ጋር እንዳለ ተነስና ገደል አለ የትኛው ሱራ ላይ ነው የትኛው ሱራ ላይ እንደሆነ ላሳያችሁ ተነስና ገደል አለ የትኛው ሱራ ላይ ሱራ መጽሐፈ ዜና ሱራ 13 ቁጥር 15 ያው እዚህ ጋር ነው ያለው 500,000 ሰዎችን ነው በአንድ ቀን የገደለው እግዚአብሔር ግማሽ ሚሊዮን ነው ባይዘው የቁጥር አይደለ ተነስና ጫፍጭፍ ግማሽ ሚሊዮን ሰዎችን አንገታቸውን እያመጣ አስረፍርፏቸዋል ኦኬ ሱራ 13 ቁጥር 15 ላይ ተነስና አንገታቸው ምንድነው ያደረገው አንድ ቀን እግዚአብሔር የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮራብንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው እግዚአብሔር ኢዮራብንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው የእስራኤል ልጆች ከይሁዳ ፊት ሸሹ እግዚአብሔርን በእጃቸው አሳልፎ ሰጣቸው ወደ ትሮጣላችሁ ነው ከዛስ አብያና ህዝቡ ታላቅ አማታት መጥቷቸው ከእስራኤልም 500,000 የተመረጡ ሰዎች ተጋድለው ወደቁ ይላል በዚህ ንጉስ አማካይነት እግዚአብሔር 500,000 ህዝብ እስራኤልን ሲገድል ነበር አልታዘዙኝም አላመለኩኝም ብሎ ንጉስ አብያን አስነሳባቸው በአንድ ቀን 500,000 ሰዎችን መታቸው ሲባል በጥፊ አይደለም እግዚአብሔር በጥፊ አይደለም የሚማታው ከእስራኤልም 500,000 የተመረጡ ሰዎች ተጋድለው ወደቁ ይላል ጥፋታቸው አላመለከኝም ነው አይታል ሄድና አንገቱን በለው መታገኙት እዚህ ጋር ነው አንገቱን በለው መታገኙት እዚህ ጋር ነው ያው እዚህ ጋር ነው ሱራ 15 ላይ ሱራ 15 ቁጥር 1 ላይ ምንድነው የሚለው መሰላችሁ ሳሙኤልም ሳኦልን እንዲህ አለው በህዝቡ በእስራኤል ላይ ቀብቼ እንዳነግስ እግዚአብሔር የላከኝ እኔ ነኝ አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ እስራኤላውያን ከግብጽ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበር የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስኗል ከዛስ ሄደ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ ከእነርሱ ምንም ነገር አታስቀር ወንዶችን ሴቶችን ልጆችን ህፃናትን ከብቶችን በጎችን ግመሎችን አህዮችን ሁሉ ግደል ይላል ታገ ህፃናትን ሴቶችን ግመሎችን ከብቶችን አህዮችን ዲዝዋን ጨፍጭፍ አህያ ሳይቀር አህያ በአዲስ ኪዳን የጋለባት አህያ አይደለችም ከየት ነበር ወደ ኢየሩሳሌም የመጣባት አህያ የተጋለበች አህያ ምስጋና ግድያ ነው እንደዛ ስትጋለብ የነበረችው አህያ መገደል ነበረባት አልነበረባትም ለምን ትገደላለች አህያ በየትኛው ጥፋቷ አህያን ተጠቅሞ ሰው እንዴት ይገላታል
ለነገሩ ገለኒ ሞዬ ደርባዳ ይባላል በኦሮምኛና አለ ገለኒ ሞዬ ደርባዳ ነው። አኝከ ነው የምትተፋት ተጠቅመህባት እንደማለት ነው። እንደዛ ነው በቃ እንደዛ ነው። እሺ ማጀራታቸውን በሏቸው እያለ ህፃናትን ሳይቀር ቆንጆ ሴቶችን እየመረጠ ሲገድል የነበረው እግዚአብሔር ነው። ህፃን ልጅን ይሄ ይታያቸዋል ከኋላ ያለው ይሄ የሚያስፈራው ጥቁር ድንጋይ አለት ይባላል። ይሄ የሚያስፈራው በጣም ከድንጋይም ከባድ ድንጋይ ነው። ይሄ ነጩ ድንጋይ ምናምን አይደለም። ይሄ ልፍስፍሱ ይሄ ከባዱ ድንጋይ ነው ጋይስ፣ አለት ይባላል። እሺ ህፃናቶቹ ምንድን ነው የሚሰሩት? እዚህ ጋር ይሄንን ነው የሚሰሩት። ሱራ 130 የመዝሙረ ዳዊት ሱራ ላይ 137ኛው ሱራ እሺ 8ኛው አንቀጽ ላይ ምን ይላል? ባቢሎን ሆይ አፍራሿ ባቢሎን ሆይ በእኛ ላይ ያደረግሽብንን ክፋት ብድራት ሁሉ በአንቺ ላይ የሚመልስብሽ የተባረከ ነው። ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው። ህፃናት ልጆችሽን እያነሳ በአለት ጥቁር ድንጋይ ነው አለት የሚባለው እዚህ ፍጥፍጥ ድፍጭጭ የሚያረጋቸው የተባረከ ነው ይላል። አስገባዋለሁ። ቆይ ያወራሁት መጽሐፍ ቅዱስ ላይ ልክ አይደለም ሊል ስለሆነ የመጣው ምንም ችግር የለውም። አይግባ ችግር የለውም። እሺ ሰላም ነው። እንዴት ነህ? አለን። መጽሐፍ ቅዱስ ላይ ያነሳሁት ሐሳብ ልክ አይደለም ነው? ላይ ያወራ ነበር ስለ ግድያና በሁለቱም በኩል ማየት እንችላለን ብዬ ነው። ምን ትላለህ? ህፃናትን እግዚአብሔር ገደሉ ይላል። ተነስታችሁ የትኛው ላይ ነው? ሁሉም ቦታ የትኛው ይባላል እንዴ? ሁሉም ቦታ ለምሳሌ ማቴዎስ 1 ላይ ይላል እንዴ? አንዴ ልክፈትልህ፣ ምን ችግር የለው። አይ የኔ ኔትወርክ ደግሞ ጥሩ አይደለም። እሺ ና ይሄው ከማይለው በላይ የሚልበት ቦታ አይበዛም ብለህ ነው። እሺ ስለ አማሌቃውያን ከ400 ዓመታት በኋላ ስለመጡ ህዝቦች የሚናገርበት ነው። ሳኦል የነበረበት 1000 ቢፎር ካመን ነው፣ ቢፎር ክራይስት ነው። ሙሴ 1400 ነው። ኦብቪየስሊ ከ400 ዓመታት በኋላ ነው ከአማሌቅ ታሪክ የመጣው። መጽሐፈ ሳሙኤል ቀዳማዊ 15 ላይ እግዚአብሔር የሚለውን ስማ፣ እስራኤል ከግብጽ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበር የሰራዊት ጌታ እግዚአብሔር የሚለውን ቃል ስማ፣ ደግሞ እነሱን ለመቅጣት ወስኗል። ሄደህ አማሌቃውያንን ላይ አደጋ በመጣል ያላቸውን ሁሉ ደምስስ ይላል ከ400 ዓመታት በኋላ። እሺ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ግደል ይላል። ለምንድን ነው ህፃናትና እነዚህ አቅመ ደካማ ሴቶች እንዲሁ ደግሞ በጎች፣ እንስሳት፣ ከብቶቹ ለምንድን ነው የሚታረዱት? እግዚአብሔር እንዲህ ያለ ነገር ለምን ያዛል? እሺ እስኪ እሱ ላይ ማለት ነው አሁን ያስከው ላይ እስኪ ወደታች 18 ላይ እስኪ ወረድ ወደታች። ስንት ላይ? እስኪ ወደታች 18 መጨረሻው ላይ። እሺ መጽሐፍ ሳሙኤል 15 ላይ 17 ላይ ወረድ ውጣና 15 ማለት ምዕራፍ 17 ቁጥር 18 ላይ አንዴ ቆይ የጀመርኩት ከዚህ ስለሆነ ቲስዋን ችግር የለም። እኛውም ብከፍተው መጽሐፈ ሳሙኤል ቀዳማዊ ነው ካለ መጽሐፈ ሳሙኤል ካለ ምዕራፍ 15 ነው 15 አንቀጽ ምንድነው? የኔ አንቀጽ ይሄ ነው ያነሳሁት። አይመችኝም። ተያያዥ ነው። ስለ አማሌቃውያን ነው የሚያወራው። ይሄ መጀመሪያ ንገረኝ። ህፃኑን ለምን ገደለ እኮ ስለሱ ነው የምነግርህ። እሱን ልመልስልህ ነው። 17 ላይ ገባ። እሺ ይሄ 17 ቀዳማዊ ነው። ሶሪ መጽሐፈ ሳሙኤል ነገስት መጽሐፈ ነገስት ቀዳማዊ ምዕራፍ 17 ያው እስኪ ወደ ታች ወረድ። ይሄው እሺ እስኪ ምንድነው መጽሐፉ? መጽሐፈ ነገስት እኮ ነው ይሄ እኮስ ነገስት እንዴ? ነገስት ነው የገባው። ሳሙኤል ነው። እሺ ሳሙኤል ቀዳማዊ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ያው እሺ ወደ ታች ወረድ። ይሄው መጨረሻ አንተ ነገርኝ ቁጥሩን መጨረሻ ይሄው እስኪ ኖ
17 18 17 እስኪ ትንሽ ወይ 30 ማለት እስኪ አንዴ ዝቅ በልኝ ወደ ላይ አጋግን ሳሙኤል አጋግን ሲያገኘው ማለት ነው። ቁጥሩን ንገረኝ። ይሄ በጣም ረጅም ነው ታውቃለህ። 38 ወይ 18? እሺ 38 እሺ 18 ወደ ላይ እሺ 18 ኦኬ ዳዊትም እስኪ ወደ ላይ እስኪ ተሳስቻለሁ። እስኪ ወደ ላይ ወደ ታች ያልከኝ እኮ ነው። ይቅርታ በጣም ወደ ላይ። እሺ ሳሙኤል አጋግን ምን መሰለም ይሁን እንትን ነው። እስኪ ሐሳቡን ብቻ ንገረኝ። እሺ ጥቅሱን ተውና ሐሳቡን እሺ የሆነው ልንገርሽ፣ ሐሳቡን እነግርሃለሁ ወይ ጥቅሱን እኔ ተነስቼ ማምጣት እችላለሁ። ምንድነው መሰለ የሆነው ከዛ በኋላ ይሄ ሳውል ሄዶ አማሌቃውያን እንደተጨፈጨፈ ማለት ነው። እግዚአብሔር እንዳለው አደረገ። ከዛ በፊት የሆነውን ታሪክ እነግርሃለሁ ከፈለክ፣ ግን ለምን ሕፃናትን ይጨፈጭፋል ላልከው ነው ለሱ በቀጥታ ለመስጠት ነው። ሳውል ሄዶ እስራኤል አማሌቃውያንን እግዚአብሔር እንዳለው አደረገ፣ ገደለ ማለት ነው። ከሕፃናቱንና ህዝቡን እንዳለ አማሌቅ ያለውን ነገር ሁሉ ጨፍጭፍ ተባለ። ግን ያው የተላለፈው ህግ አለ። እንስሳዎችንና ያማሩት እንስሳዎችን ሳይገድል መጣና አጋግን ማረከው። አጋግ ማለት የአማሌቅ ንጉስ ነው። እሺ እሱን ይዞት መጣ። ከዛ በኋላ ነብዩ ሳሙኤል መጣና አጋግን ምንድነው ያለው? የእስራኤልን እናቶች ልጅ አልባ እንዳደረከው ሁሉ ያንተም እናት ልጅ አልባ ትሆናለች ብሎ ገደለው። ስለዚህ ምንድነው የሆነው? ሳውል አጋግን እሺ ስለዚህ ምንድነው አማሌቅ ያደረገው? እስራኤልን ልጆች አልባ ነው ያደረገው ማለት ነው። እሱኑ መልስ ነው የተሰጠው ማለት ነው ለአማሌቅ ማለት ነው። ገባ? ለአማሌቅ ነበር ያደረገው። ምን ነበር ያደረገው አማሌቅ? እስራኤላውያን ገና ከግብጽ ሲወጡ 3 ወር ሳይሞላቸው የመጀመሪያውን ውጊያ የተዋጋቸው እሱ ነው። አማሌቅ ነው የተዋጋቸው። ምን ነበር ያደረጋቸው? ህዝቡን ጨፈጨፈ። ጦርነት እኮ አማሌቅ ህዝቡን ጨፈጨፈ አይደለ? ህዝቡን አላስወጣለ። የእግዚአብሔርን ዓላማ ከለከለ ማለት ነው። እሺ ህዝቡን ጨፈጨፈ። የእግዚአብሔር ምላሽ ደግሞ ሕፃናትን ማስጨፍጨፍ ነበረ። እንትኑን እኮ ታየዋለህ እኮ የተሰጠው መልስ ሳሙኤል አጋግም ቆይ ልዩነቱ ምን እንደሆነ እነግርሃለሁ። መጽሐፉን ለምን ያላወጣልህ? ና ተስማምታ ተቀብያለሁ። ና ቆይ አማሌቅ ህዝብ ጨፈጨፈ። የእግዚአብሔር ምላሽ ደግሞ ተመልሶ ህዝብ ማስጨፍጨፍ ነበረ እንዴ? እግዚአብሔር እኮ ነው። ከዛ በፊት የሆነውን ልንገርህ። ኖ አማሌቅ ተነስቶ ሌላውን ሲገድልና እግዚአብሔር ሲያስገድል አንተ አይደለም። ለምን? አማሌቅ ነፍሰ ገዳይ፣ ጨካኝ፣ አረመኔ ምናምን ነው። እሺ ግን እግዚአብሔር የፍቅር አምላክ ሆኖ ከ400 ዓመታት በኋላ ምንም የማያውቁት ይኸውልህ፣ ከ400 ድፍን ዓመታት በኋላ ነው ሕፃናት የተገደሉት። እነዛ ሕፃናት ሞተው አልቀው በስብሰው ምናምን ከ400 ዓመታት በኋላ በሳኦል ዘመን። ምክንያቱም ሳኦል 1000 ቢሲ ምናምን ላይ የነበረ ሰው ነው። ከዛ በፊት የሆነውን ልንገርህ። እሱንም አናውቃለን እኮ ከዛ በኋላ የመጣው ስለሆነው ነገር አይደለም የምነግርህ፣ ስለሆነው ብቻ አይደለም። እንደዚህ ነው ሐሳቡ ልንገርህ። አፄ ዮሐንስ ወይ ደግሞ እሱን እርሷ አንድ ቆይ ልንገርህ። ይሄ ምሳሌ ምንም እንደማያስኬድ ልንገርህ። እስኪ የዛሬ 4 ዓመት አንዴ ልንገርህ። አቡሳላ አንዴ ኦክቶበር ምን መሰለህ፣ ሙሴ የነበረ አማሌቅ የነበረው በሙሴ ዘመን ነው። ህዝበ እስራኤል ከግብጽ ሲወጣ እሱን ያዝልኝ። ይሄ ታሪክ ደግሞ ከ400 ዓመታት በኋላ የተፈጸመ ነው። ይሄ ማለት እንዴት መሰለ? ከኛ በፊት 400 ዓመታት ወደዛ ንግፋ ወይ 500 ዓመታት በፊት አፄ ለምነ ድንግልን ወይ አፄ ገላውዲዮስን እንውሰድ። 529 ኤዲ ላይ ነበሩ ናቸው ሁለቱም። አፄ ገላውዲዮስም አፄ ለምነ ድንግልን የዛሬ 500 ዓመታት አካባቢ ያሉ ናቸው። እሱ ሰውዬ ህፃናትን ገድሎ ጨርሷል 16ኛ ክፍለ ዘመን ላይ። እኛ ደግሞ ከሱ በኋላ 500 ዓመታት ቆይተን የተወለድነው ዛሬ ላይ። ታዲያ አንድ ሰው ይመጣና ዛሬ ያሉ ህፃናትን ጭፍጭፍ ያረጋቸዋል። ምክንያት ሲባል ምክንያቱማ አፄ ገላውዲዮስ የዛሬ 500 ዓመታት በፊት አስቸግሮ ነበር እና እኛ ምን አገባን? እግዚአብሔር የሚያደርገው እሱ ነው። ሙሴ በነበረበት ጊዜ አማሌቅ ጥፋት ሰርቶ ነበረ። ሙሴ ከሞተ
ሁሉም ሰው ከሞተ በኋላ ከ500 ዓመታት በኋላ መጥቶ የተወለዱ ህፃናትን ማስጨፍጨፉ በየትኛው ሎጂክ ነው ትክክል ሊሆን የሚችለው? ኦክቶበር እስቲ ብቻ መልስ። ቴንኪዩሽ ይኸውልህ ምን ሆነ መሰለ አማሌቅ እስራኤልን የመጀመሪያውን ውጊያ በተዋጋቸው ጊዜ ምንድነው ያለው መሰለ እግዚአብሔር ለሙሴ አማሌቅን አጠፋለሁ ይህንን በታሪክ ይህንን ጻፍ አለ ለኢያሱን በጆሮ ንገር አለ። ይህንን ያለው መቼ ነው? ልክ በዛ ሰዓት ማለት ነው አማሌቅ በተዋጋ ጊዜ። ከዛ ይህንን አለ እየሰማኝ ነው? ስለዚህ ይህንን በተዋጉ ጊዜ አማሌቅን እበቀላለሁ ይህንን ለጻፍ እንደገና ለኢያሱን በጆሮ ንገር ብሎ ያለው ያኔ ጦርነቱ በተደረገ ጊዜ ነው። ከዛ እግዚአብሔር በስውር አማሌቅን ይዋጋል ብሎ የተናገረውን ያንኑ ቃል ነው አሁን የፈጸመው። ገባ? ህፃናት የተገደሉት በእግዚአብሔር ትእዛዝ ጥፋታቸው ምንድነው? እሱንማ ሳሙኤል እኮ ተናገረ። ሳሙኤል ምን አለ? አማሌቅ የእስራኤልን እናቶች ልጅ አልባ እንዳደረገ እንዲሁ ያንተም እናት ልጅ አልባ ትሆናለች ብሎ አጋግን የአማሌቅን መሪ ንጉስ አጋግን ገደለው። ያን ያዘዘው እሱ አማሌቅ በራሱ ጥፋት ነው የሰራው። እግዚአብሔር ሲሆን ህፃናቱን የገደላቸው በምን ጥፋታቸው ነው? አጋግ አማሌቅ የእስራኤል ልጆች እናቶች ልጅ አልባ ስላደረገ ህፃናቱ ጥፋታቸው ምንድነው? የተገደሉበት ምክንያት እግዚአብሔር ይህንን አደረገ። የእስራኤል ልጆች እኮ ጥፋታቸው ምንድነው? ምንድነው ያለው ለሳኦል? እግዚአብሔር ምንድነው ያለው ለሳኦል? ጥፋት ሰርተዋል። እሱ እነዚህ ህፃናት ከ400 ዓመታት በኋላ የተወለዱ ናቸው አይደሉም? መስፈርት ምንድነው? እሺ ችግር የለውም። መስፈርት ምንድነው? ሳኦል ሲመጣ ይሄ ሰውዬ ከሙሴ በኋላ 400 ዓመታት በኋላ የመጣው አይደለም? ከዛ በፊት ግን ምን ብሏል እግዚአብሔር? ምን መሰለ አማሌቃውያን ህዝበ እስራኤል አስቸግረዋል። ተቀብያለሁ፣ ግልጽ ነው። ሳኦል የተወለደው ከሙሴ በኋላ 400 ዓመት ቆይቶ ነው አይደለም? ከዛ በፊት እኮ ከ400 ዓመት በፊት እግዚአብሔር ምን ብሏል? ምን ተናግሯል? አንዴ እቺን አረጋግጥልኝ። ሳኦል የተወለደው ከሙሴ በኋላ 400 ዓመታት በኋላ ነው አይደለ? እሺ በታሪክ ህፃናቱም ደግሞ እንደዛው በሳኦል ዘመን ያሉ ናቸው። ህፃናትን ግደል ብሎ ሲያዝ እግዚአብሔር የነዚህ ከ400 ዓመታት በኋላ የተወለዱ ክስተቱ ከተፈጸመ ከ400 ዓመታት በኋላ የመጡ እነዚህ ህፃናት በሰይፍ ማጀራታቸው ሲመታና ሲገደሉ እንደው ምን አጠፉ? እቺን ብቻ መልስልኝ። እሺ ቀደም እንደነገርኩ ነው። አንደኛ ሳሙኤል ተናግሯል። ይሄ የሆነበት ምክንያት ሳሙኤል ተናግሯል። እዚህ ጋር ደግሞ አሁን የከፈትከው ጥቅስ ደግሞ ምን ይላል መሰለ? አማሌቅን የእሱንና ያለውን ሁሉ አጥፋ ነው ያለው እግዚአብሔር። ስለዚህ ለአማሌቅ ያለውን ህፃናቱን መልስልኝ። ምን አጠፉ? ያለውም የአማሌቅም ያለውም ስለሆነ ህፃናቱ ምን አጠፉ? እነሱ መስፈርቱ ምንድነው? መስፈርቱ ምንድነው? እሱ ይቀጣ። ህፃናቱ አንዴ እኮ ይሄን ህፃናቱ ምን አጠፉ ብለህ ለማለት መስፈርት ምንድነው? እኮ ህፃን ልጅ ምን አጥፍቶ ነው የሚገደለው? አንዴ ሰማኝ ሳላ ይህንን ብለህ እንድትናገር መስፈርት ምንድነው? ለእግዚአብሔር አንተ መስፈርት ያወጣኸው በምን መስፈርት ነው? መስፈርት አላወጣውም። ምን መስፈርት ነው እንጂ ያወጣኸው ቀልባ ላይ ያለው ህፃን ልጅ ማጅራቱን በሰይፍ ተመቶ ሲገደል በእግዚአብሔር ለምንድነው? ምን አጥፍቶ ነው እኮ እግዚአብሔር ይህንን አደረገ። ጥፋታቸው ምንድነው? ጥፋታቸው ምንድነው? እየነገርኩ እኮ ነው ለአማሌቅ ያለው ሁሉ ነው የሚጠፋው። ግመሉም እኮ አብሬ ጥፋን የተባለው የህፃናቱ ጥፋት ምንድነው? የተገደሉበት ሳላ አፉ በለኝ። ደጋግም የፈለከው ሳላ አፉ በለኝ። አንዴ እንትን ልበል። ሁሌ እነሱ የሚያነሱት ነገር ልበለውና እግዚአብሔር ራሱ መግደል አይችልምና ነው ሰውን ልኮ የሚያስገድለው። የሰሙ ጥያቄ ነው። ራሱ መግደል እግዚአብሔር በቃ ወስኗል። ሁሉን ስለሚችል ከተባለ ራሱ ነው መግደል የሚችለው እንጂ ሂዶ ለምን ያስገድላል? ራሱ መግደል ስለማይችል ነው። እግዚአብሔር ባለው ነገር መጠቀም ይችላል። እስራኤል የእግዚአብሔር ሕዝብ ነው አይደለም? አሁን እያልክ ያለው ማለት ነው 210,000 ወታደሮችን አሰማርቶ ህፃናቶች እንዲገደሉ ሲያደርግ ሳላ በተደጋጋሚ ሲጠይቅህ አስቀድሞ ከተናገረ ተመለሰልህ። ግን ጥያቄ ተመለሰልህ። ስሚዞ
ምኑ ጥያቄ ተመለሰ? አንዴ ቆይ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ እግዚአብሔር በራሱ በሕዝቡ አማልቃያኖች የሌላ አምላክ ፍጥረቶች ናቸው። አማሌቅ የእግዚአብሔር ሕዝብ አይደለም። ሌላ ፍጥረቶች ናቸው። ፍጥረት ሰብአዊነት ነው እያነሳን ያለ ነው። እግዚአብሔር ላይ የሰብአዊነት ጥያቄ ነው እያነሳን ያለ ነው። ሰብአዊነት መስፈርት ስለሆነ መስፈርትነት ልታወጣለት አትችልም ስትል እግዚአብሔር አምላክ ስለሆነ መስፈርት ታወጣለትም ስትል እግዚአብሔር ለምሳሌ የሆነ አንተ ጊዜህ ደርሶ ትሞታለህ። ስለዚህ አሁን እናት ረጅም ጊዜ ይኑሩ ካሉ ሌላ ምሳሌ ልስጥ። ለምሳሌ የሆነ አንድ ሰው ቢሞት ከቤተሰብ የሆነ ወይ ከኔ ቤተሰብ አንድ ሰው ቢሞት በቃ አምላክ ወስኗል ወሰደው ይባላል። ነገር ግን አምላክ ወሰነ የሚባለው አምጥቶ ሲያስገድልህ ነው። ጦርነት አድርጎ ሲያስገድልህ ምንም ያላደረገ ሕፃን ልጅ ቤት ውስጥ የተቀመጠ ምንም መናገር የማይችሉ እንስሳቶችን ሲያስገድል ይሄ የሞራሊቲ ጥያቄ አይነሳበትም ወይ? ወይስ እሱ መግደል ስለማይችል ነው ወይ የሚያስገድለው? አስልኮ 210,000 ወታደሮችን ለሱ መልስ ሰጥቻለሁ። እግዚአብሔር እስራኤል የእግዚአብሔር ሕዝብ ነው። በሕዝቡ ላይ ለምሳሌ እኔ ልጄ ማዘዝ እችላለሁ። ልክ እንደዛ እንደማለት ነው። ስለ እነዚህ ደግሞ ፍጥረታቱ ብለህ መስፈርት ስላወጣህለት ነገር ደግሞ ለምሳሌ እኔ ሸክላ ሰሪ ብሆን በምሰራው ሸክላ ላይ ፈቃዴን እንዳደርግ ማንም መስፈርት የሚያወጣልኝ አይኖርም። ስለዚህ እግዚአብሔር በፍጥረታቱ ላይ የፈለገውን ነገር ማድረግ ይችላል። ስለዚህ አሁን ሌላውን ግድያ የሚባል አለ ብለህ እንዴት ነው ሌላው ላይ ጥያቄ ልታነሳ የምትችለው? ሌላ እምነት ላይ እንደሱ ቴንኪው። አሁን ጥሩ ጥያቄ ጠየቅ። ሌላው እንትን ላይ የማወጣው ለምን መሰለ? ለምሳሌ በሱና አነሳይ 40-60 ላይ አሊ ከእስልምና የወጡትን ሰዎች በእሳት አቃጥሏቸዋል። ሰዎች የፈለጉትን የማምለክ መብት አላቸው። አምላክ ነው የወሰነው። ማንን አምላክ? የትኛውም የምታነሳው ነገር የትኛውም ለማንሳት ያስብከው እሳት አቃጥሉ ብሎ ይሄው ዳዊት በጭንቅላቱ ቆራርጦ እንዳስቀመጠው ማለት እኔ ሲጀመር ሐዲሱ የቱ ጋር እንደሆነ አላወቅኩትም። ግን አንተ ገና የምታነሳውን ነገር ቴንኪዩ ስሚዞ አላህ ነው ያዘዘው በእሳት አቃጥሉ ብሏል ብለኛል። ከስር እዛው ሐዲሱ ላይ ማለት ነው። አንዴ ኦክቶበር ሐዲሱ አላህ ነው ይላል። ላውጣልህ እሱ ነው ያለኝ። ስሚዞ ነው ያለው ሐዲሱ ነው። አንተም ሐዲሱ ነው የርክበት አንግል አንፃር ነው። ሐዲሱ የቱ ጋር እንዳለ አላውቅም ብያለሁ። ግን አላህ ነው ያለው ብለኛል። ሐዲሱ የቱ ጋር እንዳለ አላውቅም፣ ግን በመታነሳው አንፃር እሺ አንዴ ቆይ። ኦክቶበር ሐዲሱ እንደዛ ነው የሚለው አንተም ታውቀዋለህ። ሐዲሱ ምንድን ነው የሚለው? ሐዲሱ የሚለው አሊ ከእስልምና የወጡትን ሰዎች በእሳት እንዳቃጠላቸው ነው የሚናገር። ከዛስ ቀጥሎ ምንድን ነው ያለው? ከዛ በኋላማ ሌላው አንድ እንትን ሷባተ ምንድን ነው ያለው? እኔ ብሆን በእሳት አላቃጥላቸውም ነበር፣ እገድላቸው ነበር። ምክንያቱ ነው ምንድን ነው ያለው? እገድላቸው ነበር አለ እኮ በአላህ ቅጣት አለ። እሺ እኮ በአላህ ቅጣት እገድላቸው ነበር አለ። አይደለም እንደዛ አይደለም ያለው። አላህ የእሳት ጌታ በእሳት የሚቀጣው አላህ ነው። ሰውን በእሳት መቅጣት አይችልም። እኔና አንተ ብንቀጣጣ በሌላ ነገር ነው መቀጣጣት ያለብን እንጂ አላህ ሰዎችን በሚቀጣው ቅጣት ሰውን መቅጣት የለብህም አላለም ሐዲሱ እኮ። ያለ ቅጣት ምንድነው አለ እሱ ያለው ሐዲሱ ያለው ምንድነው? ያለ ቅጣት አሊ ሰዎችን ሲያቃጥል እኔ ቦና እሳት ማቃጠል የሚችለው የእሳት ጌታ ነው ያለው እኮ። ቴንኪው ወይ ዛራ ይሄንን ቅድም ሲያዳርቀን ውላችንን ስንመልስለት ነበርና አሁን ሙሉ በሙሉ ርዕስ ቀይሮ እያወራ ነውና ርዕሱ ላይ ብታወሩ ሞራል ነው። ሃይማኖት ሲወጣ ይገደላል። ኦክቶበር በአንተ ሃይማኖት እሺ ቆይ አንዴ እቺን ጨርሳት አንዴ ይቀርታ። ስለዚህ እሳት እሱ ያለ በአንተ ሚዛን መሰረት ከሄድን ነው እስሚዞ ያለ በአንተ ከሄድን ምንም ችግር የለውም። ስቲል ግን ሐዲሱ ላይ ምንድነው በእሳት አቃጥሎ ያለው አላህ አይደለም። እንደውም አሊ ያንን በመስራቱ ተሳስተዋል። ቆይ እንላለን አሊ ያንን በመስራቱ ተሳስተዋል። እዛው ላይ መልስ ተሰጥቶታል። ሰውን በእሳት ማቃጠል የለበትም አለ። ምክንያቱም መብት ያለው በእሳት ላይ መብት ያለው አላህ ነው። እኔና አንተ ካፊር ሆነን ብንሞት ነገ
የምንቃጠለው በበረዶ ሳይሆን በእሳት ነው። በእሳት የሚቀጣን አላህ ነው። እኔ እናንተ የሚቀጣው አላህ ነው፣ የእሳት ጌታ የሆነው እሱ ስለሆነ አይተሃል። በእሳት ላይ መብት ያለው አላህ ነው። ሰው በእሳት አንዱ መቅጣት የለበትም ነው ሐዲሱ ያለው። ስለዚህ አሊ ያንን በማድረጉ ልክ አይደለም ነው። እንደዛ አይደለም ሰው እኮ ቴንኪው። ቆይ እሺ ችግር የለውም። አሊ ያንን አደረገ። ከእስልምና ስለወጡ ነው ያቃጠለው። አሁን ልክ አይደለም ልክ ነው የሚባለው ቅጣቱ ላይ ነው ማለት በለም በእሳት አደረገው። ለምን አመጣቸው ከሃይማኖት ሰው ይቀጣል። በእኔም ባንተ አብሳላ አንዴ ለምን ደውታል? አንዴ ሳላህ በሁለታችንም ይቀጣል። ሳላህ ሶስት ሰው ጣልቃ ገባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጣልቃ ስጋ ልገባ አይደለም ወንድም ኦክቶበር ምን የሳላህን ጥያቄ ሳትመልስ ነው ጣልቃ የምገባው? ሲጀመር ገባ አንድ ሳላህ የጠየቀህን ነገር ሳትመልስ ጣልቃ ገባህ አትበል። ጣልቃ ልገባ አይደለም እኔ ለወጣ ነው ከላይቡ ማለት ነው። ጣልቃ ልገባ አይደለም ልወጣ ነው ከላይቡ። ስወጣ ደግሞ ያለ ስርዓት አይደለም የምወጣው። ወንድሜ ሳላህን አከብረዋለሁ፣ ቤቱን አከብራለሁ። ፍቃድ ጠይቄ ነው የምወጣው። ልወጣ ነውና ፍቀዱልኝ ብዬ ነው የምወጣው። ያ ነውና የተጠየቅን ብቻ መልስ። ስለ ጣልቃ መግባቱ ተውና። አመሰግናለሁ። ኦኬ እሺ ቴንክ ዩ ማስ ሰው ከሃይማኖት ሲወጣ አንድ ያስወራኝ አቡ ሳላ አንድ ዳውራት ትሰጠኛለህ? ኮስ መለስኩልህ። ሰው አንደኛ ሳሙኤሉ ግን አልተጠየቀ። አንደኛ ሳሙኤሉ ወረ በፈጠራችሁ ይሄ መልስ የለውም ተባለ እኮ። ይሄ መልስ የለውም ተብለዋል ህፃናት። የተቀደሙበት ምክንያት ምንድነው? ይሄ መልስ ያሌለው ጥያቄ ነው። በፍጹም መልስ ያልተገኘለት ጥያቄ አይታል። አቡ ሳላ አንዴ ዳውራ እድል አሰጠኝም። አንተ እድል ሰጣለሁ እኮ ግን ይሄ ጥያቄ አየር ላይ ነው የቀረው። ይሄ ጥያቄ እኮ አንዴ እሺ ልናገር፣ አንዴ እንድናገር እድል ይሰጠኝ። እሺ ቀጥል። እሺ አሁን እንትኑ ምንድነው? ከዚህ ጋር ንጽጽር ውስጥ የቀረበው ምንድነው? በእስልምና ለምንድነው ግደሉ ይላል ብላችሁ የምትሉት የሚል እስሚዞ አነሳ። በእስልምና ግደሉ የሚለውና ይሄኛው ለየቅል ነው። እስልምና ላይ እኛ የምንቃወመው ሰው የፈለገውን ነገር የማምለክ መብት አለው። እዚህ ጋር በማምለካቸው አይደለም የተቀጡት። እነዚህ ሰዎች የተቀጡት ሌላ ጣዖት ምናምን በማምለካቸው ሳይሆን የእግዚአብሔርን ዓላማ የእስራኤል ሕዝብ እንዳይወጣ ከግብፅ ወጥቶ ወደ ከነዓን እንዳይገባ ስለተከላከሉና ጦርነት ስለከፈቱ ከዛም እናቶችን ልጅ አልባ ስላደረጉ ነው። ይህና ከእስልምና ሰው ወጥቶ የራሱን እምነት ስለመከተል መብትን መከልከል ነው፣ መንፈግ ነው። እሱ ሰው የፈለገውን ነገር ማምለክ ይችላል። ይሄ ሰብአዊ መብት ነው። አታመልክም ተብሎ ግን አንገቱ ይታረዳል። ይሄ ምን ያገናኘዋል? ድገማውን ያልከው ስለ ሰብአዊ መብት ያልከው እኮ የፈለገውን እሱ ማምለክ መብቱ ነው። ይሄ ከእስልምና ወጥቶ የፈለገውን ነገር እንዳያመልክ ግን ታርዷል። መብት አለው። መብት አለውና እሺ መብት ካለው ኦሪት ዘዳግም ላይ የእናት ልጅ ወንድምህ ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለች ሚስት ወይም እንደ ነፍስ ያለ ወዳጅ በስውርና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ያሉ ወደ አንተ የቀረቡት ከአንተም የራቁትን ከአንተም ከቦ ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስት እሺ አትበለው፣ አትስሙ፣ ዓይንም አይራራት፣ አትማሩም፣ አትሻሽከው፣ ነገር ግን ፈጽመህ ግደለው ይላል። ምን ችግር አለው ሌላ አምላክ ቢያመልክ? አንዴ ምንድነው የሚለው እዚህ ጋር እና አንተ የማታውቃቸውን ሌሎች አማልክት እናምልክ ብሎ ምን ቢልህ ነው የሚለው? ምን ቢልህ ነው የሚለው? ቢያስትህ። ቴንክ ዩ። ይሄ ምንድነው? አሳች ነው ማለት ነው አይደለ? እነዛ ግን ምንድነው? በእስልምና ግን የሆኑት አንዴ ስማኝ፣ ቆይ አንድ ሰው እናምልክ ብሎ ከእምነት ቢያስወጣው እኮ ነው ቢያስትህ እኮ። ታዲያ ሟቹ ማን ነው እዚህ ላይ? የጀነጀነው አካል የጀነጀነው በእናንተ ሟቹ ማን ነው? ቆይ ነው በእናንተ ሟቹ አመጣለሁ። ሁለቱንም ነው ማመጣለህ። ነው አንዴ ስማኝ፣ ለንጽጽር ብላ እንደ የመጣው ሁለቱንም ነው ማመጣለህ። አቡ ሳላ አንዴ ስማኝ፣ ችግር የለውም። ይሄ ያመጣው ጥቅስ አመጣለሁ። ተረጋጋ። አይ ያመጣህ እኮ ለዚህ ልመልስ። ፕሪች ያረገ ሰው ለምን ይገደላል? አንዴ ስማኝ፣ ፕሪቸሩ ለምን ይገደላል? እናምልክ ብዬ እኔ እምነትን መስበክ መብት ነው አይደለም? መብት ነው፣ ግን አስቶታል። ይሄንን አስቶታል። ኦኬ አስቶታል። ከዛ ጋር እኔ ካነሳሁት ጋር በምን እንደሚገናኘውን አገናኝልኝ መጀመሪያ። እሺ ና ቆይ። አንድ ሰው እምነት ፕሪች አድርጎ የኔ ተከታይ እንዲሆን አደረገው፣ ለምን ይገደላል? ነው አገናኝልኝ። እኔ ካነሳሁት አዲስ ጋር ለምን ይገደላል?
እኔ ላነሳሁት አዲስ ነው ይሄንን ሰው ያመጣው። እምነቱን ሰብኮ ተከታይ ቢያገኝ ለምን ይገደላል? እኔ ካነሳሁት ጋር ይሄንን አገናኘው መጀመሪያ ይገደላል። መልስልኝ። አያየህ ዝም ብለህ ነው በደመ ነፍስ ነው። ለምን ይገደላል? የዚህ ሰውዬ ጥፋት አሁን ሰውን ሰብኮ የእምነቱ ተከታይ ያደረገ የእምነት ተከታይ ታደረገ ትገደላለህ ተብሎ ይገደላል። ለምን ሰብኮ ይገደላል ነው? ሰው የፈለገውን ነገር መስበክ አይችልም ወይ? አሁን ይሄ አስቶታል። ይሄንን አሳች ነው። የእናንተ ምንድን ነው? ለምን ይገደላል ነው? የእናንተ ምንድን ነው? ከምን ጋር ነው ያገናኘው? እቺ ምክንያት ንገረኝ። የእምነቱ ተከታይ አድርጎ ለምን ይገደላል? ይሄ ሰው እዚህ ጋር የተገደለው ማን ነው? እሺ የሰበከው አካል ለምን ይገደላል? አሳችሁ አይደል? እሺ ያው ለምን ይገደላል? እሺ ከእናንተ ጋር የተገደለው ማን ነው? ለምን ይገደላል? እናንተ ጋር የሚገደለው ማን ነው? አልኩ እኮ ለምን ይገደላል? ይሄኛው አምጣው። እሺ አምጣው መጀመሪያ አምጣው። ይሄ ሰው ለምን መጀመሪያ አምጣው። ይሄ ሰው ለምን ይገደላል? ያስከው አቡሳላ ይሄ ሰው ለምን ይገደላል? ስላሳተ ነው። ሌላ እምነት ተከታይ ስላደረገው ስላሳተ እኮ የሌላ እምነት ተከታይ ስላደረገው አይደለ? ምን አገናኘዋል ከእስልምና ጋር? ልብ በሉ። ከእስልምና ጋር ምን አገናኘው? አዳምጣው። ሰበከው ጋይስ፣ የሌላ እምነት ተከታይ ያደረገው። ከዛስ ይገደላል አይገደልም? እኮ የተገደለ ከእስልምና ጋር ምን አገናኘው? ሰበከው የሌላ እምነት ተከታይ ያደረገው። አሁን ዝም ብላችሁ አዳምጡ። ሰበከው የሌላ እምነት ተከታይ ያደረገው። የእምነት ነፃነት እያለ ለምን ይገደላል? ከእስልምና ጋር ምን ያገናኘዋል? ከእስልምና ጋር ምን ያገናኘዋል? ለምን የእምነት መብት እያለ ለምን ይገደላል? ይሄ ከእስልምናው ጋር ምን አገናኘው? ለእስልምናው ለተቀስኩት አዲስ ነው ያመጣው። ተከታይ ያፈራ ሰው ለምን ይገደላል ነው? ያንተ ብቻ ነው እንደ እምነት ስላሳተው። ይሄው መለስኩልኝ። ስላሳተው አልኩ። ሌላ እምነት እንዲከተል አደረገ። ለምንድን ነው ሌላ እምነት እንዲከተል ስላደረገ ለምንድን ነው የሚገደለው? አሳች ነው። ጣዖት አምላኪ ስላደረገው መብት ነው። ጣዖት ማምለክ መብት ነው። እሺ ይሄኛው ተገድሏል። የሳተው ተገድሏል። አንዴ ሰማኝ። ቀደም አንተ ምንድን ነው ያልከው? አንተ መብት ነው አልከኝ። ለምን አትሰማኝም? ጥያቄ ከጠየቀኝ አዳምጥ። አቡሳላ ቅድም አንተ መብት ነው ብለህ ተናግረሃል። እዚህ ጋር መብት ነው። ለምንድን ነው ሌላ እምነት ስለተከተለ ወይ ደግሞ እንዲከተል ለምንድን ነው የሚገደለው? እሺ ልንደማመጥ። አንተ አያድርገውና ያው ልንደማመጥ። ከጥያቄ እስከምጨርስ ሚውት አድርግ። አንተ ለምሳሌ የክርስትና እምነት ተከታይ ነህ። ሰው ሰበክና ክርስቲያን አደረክ። ለምን ትገደላለህ? ለምን ትገደላለህ? እሺ አሁን የሆነ ሳውራ ዝም በልሽ። እዚህ ጋር እኮ ጥያቄው ነው መልሰው። እዚህ ጋር የተገደለው ማን ነው? አሳቹ ነው። ያሳተው ከህዝቡ ነጥሎ ጣዖት አምላኪ ስላደረገው። በእስልምና ግን ራሱ እምነት ነው የተከተለው። ሌላ እምነት ነው የተከተለው። ከዚህ እምነት ወጥቶ እዚህ እምነት ውስጥ ሆኖ ለምንድን ነው ይሄ ሰውዬ ሌላ እምነት እንዲከተል ስላደረገ ለምንድን ነው የሚገደለው? የተገደለው እኮ እዚህ አሳቹ ነው። በእስልምና ግን የሚገደለው ራሱ ነው። ምን ያገናኘዋል? ለዛ ሐዲስ እኮ ንጽጽር ብለህ ያመጣው ይሄን አቡሳላ ይሄንን መጽሐፍ ቅዱስ ክፍል ያመጣው ሌላ እምነት ሰው መስበክ አይችልም። ለሐዲሱ ንጽጽር ይሆነኛል ብለህ ነው። አይገናኝም። እቺን ጥያቄ ቃል በቃል ትመልሳለህ። ሰው በዚያውን በመኖርበት ዓለም ላይ ሰው እምነትን ፕሪች የማድረግ ሙሉ መብት አለው ተብሎ ይታመናል። ጴንጤ ኮንክ ጴንጤ ትሰብካለህ፣ ሙስሊም ኮንክ ሙስሊም፣ ክርስቲያን ኮንክ ክርስቲያን ትሰብካለህ። ሰው በመስበኩ ለምንድን ነው የሚገደለው? እሺ አሁን ስማኝሽ። ይሄ ሰውዬ ይሄ አሳቹ ማለት ነው። አሳቹ ይህንን ሰው ከማሳቱ በፊት እምነቱን በሰላም መምራት ይችላል። በእምነቱ አይገደልም። በእምነቱ አይደለም የተገደለው። ነገር ግን መጥቶ ከሱ የማያመጥ አንዴ እንደማመጥ እንደ ትልቅ ሰው ነው። እንደ ትልቅ ሰው እንደሚገደል ይገደላል። ኖ እኔ ከእንትን አልወጣም። እኔ ከእንትኑ አልወጣም። ይኸውልህ እኔ ከፖይንት አልወጣም። ጠብቀኝ። አንዴ ስማኝ። ኖ እኔ እንደዚህ አልፈቅድልህም። ሳላ እንደዚህ አልፈቅድልህም። ስላመለከም ይገደላል። ቆይ አሁን ስላመለከም ይገደላል፣ ስላስመለከም ይገደላል። አሁን ተናገርና አንዴ ቆይ፣ አንዴ ሳላ፣ አንዴ እንደማመጥ። አንተ ይህንን የመጽሐፍ ቅዱስ ክፍል ያመጣኸው
እኔ ለጠቀስኩት ለሱናና ነሳኤ 40-60 ተመሳሳይ ነው ብለህ ስላመንክ ነው። ግን ተመሳሳይ አይደለም። ተመሳሳይ ከሆነ ይህ ሰው የተገደለው ስላሳተ ነው። በሐዲሱ ግን ያሉት የሚገደሉት ተቃጥለው የተገደሉት ስለወጡ ነው ከእምነቱ። ስለዚህ በምን መንገድ ነው ይህንን ተመሳሳይ ነው ብለህ ይዘህ የመጣው? መጀመሪያ እስኪ አንዳንዴ አንተ መልስ። ሁለቱም ስለሚገደል ምን እነዛ ማን ናቸው? ከእስልምና የወጡ ያመለከም ይገደላል፣ ያስመለከም ይገደላል። ሁለቱም አንዴ ቆይ ሁለቱም አንድ ላይ ማስረጃ ጠይቀኝ። ያስመለከም ይገደላል፣ ያመለከም ይገደላል። ማስረጃ አንዴ ስማኝ። አንዴ አንተ መላሹን እንጂ አንዳንዴ ንጽጽር አይደለ በእናንተ ያመለከም ይገደላል፣ ንጽጽር ከሆነ እንዴ ስማኝ ይገደላል። ይኸው እያልኩ እኮ ነው። ያመለከም ይገደላል፣ ያስመለከም ይገደላል። ማስረጃ ጠይቅ። አይደለም ቆይ አንዴ ስማኝ አቡሳላ እንዴ አንዳንዴ የማይሆን ትንነው እንጂ አልኩ። በክርስትና እኔ ሳወራ አብረኛ እምነት ያወጣን ይገደላል። አንዴ ስማ፣ ይኸው ማስረጃ ከፍቼ ነው የማወራው። በክርስትናችሁ በክርስትና ከእምነት የወጣው ይገደላል፣ ከእምነት ያስወጣው ይገደላል። ቀጥል። አገዳደሉ የሚያስጠላ አገዳደሉ እቴ ላወራ ቀጥል ብለኝ አንተ ታወራለህ። እዚህ ላይ አይደለም በለኝ እስኪ። አይደለም ቀጥል ካልከኝ እኔ ላወራ እንዴ ምን ሆነ ነው? ውሸት ነው በለኝ እስኪ። በክርስትና ከእምነት የወጣው ይገደላል፣ ያስወጣው ይገደላል። አገዳደሉ የሚያስጠላ ነው። እስቲ አሁን ያወራኸው ውሸት ነው በለኝ። ቀጥል። እስካሁን ምን ሲል ነበረ? ነው እንዶ ቆይ አንዴ ታወራለህ። እስካሁን ምን ሲል ነበረ? እኛ እኮ አለ ንጽጽሩ የሚሄደው ከእምነት የወጣው ቢገደል ኖሮ አለ ከእምነት የወጣው ቢገደል ኖሮ ከሐዲሱ ጋር ይመሳሰል ነበር። እኛ ጋር ግን ከእምነት የወጣው ሳይሆን የሚገደለው ከእምነት ያስወጣው ነው አለ። ሁለቱም ይገደላሉ። ከእምነት ያስወጣው ይገደላል። ከእምነት የወጣው አሰቃቂ የሆነ ግድያ ይደርስበታል። ሁለቱም ይገደላሉ። ይሄንን ይመልሳል ልጅ። እስቲ እንስማው። ቀጥል። አሁን ቀጥል ብለን እንዳታወራ አደራህን። እሺ ቅድም ያመጣው የመጽሐፍ ቅዱስ ክፍል አልሰራልህም አይደለ? ላመጣው ለዛ ሐዲስ እኔ አርጊውመንት ሁለቱም ይገደላሉ ነው። እሺ ለዛኛው የቅድሙ ያመጣው ሰርቶልሃል አልሰርቶልህ? እሱ ስለ ሰባኪው ነው ይገደላል፣ ተሰባኪውም ይገደላል። አይ እሱ ያ የቅድሙ ያመጣው እሱ የሚናገረው ስለ ሰባኪው ነው። እሱ የሚናገረው ስለ ሰባኪው ነው። እሱ የሚናገረው ስለ ሰባኪው ነው። አንዴ እንደውም የከፋ ነው። ምክንያቱም በክርስትና መስበክ አይቻልም፣ ይገደላል። የተሰበከውም ይገደላል። ሁለቱም ይገደላሉ። ማስረጃ ተፈለገ ግን ፖይንቱን እየተንሸራተተ ነው። ምክንያቱም ስለ ፍሪደም ነበረ እየተወራ የነበረው። አንደኛ ሳሙኤል ላይ የነበረው አንዴ ዝም በል። አንደኛ ሳሙኤል ላይ የነበረው ለምንድን ነው እነዛ ሰዎች አስበው 210,000 ወታደር ስንት ህዝብ ሊገል ነው የሚሄደው? እነዛ ሁሉ ህዝቦች አማሌቃውያን ማለት ነው እስራኤላውያኖች እንዳይወጡ አላደረጉም። ነገር ግን ስለ ፍሪደም ሲወራ አማሌቃውያኖች ከእስራኤል እንዳይወጡ ማድረግ ይችላሉ። እስራኤላውያኖች ማለት ከግብጽ እንዳይወጡ ማድረግ ይችላሉ ስለ ፍሪደም ከሆነ። ሲቀጥል ደግሞ እነዛ ህዝቦች ሁሉ ምንም አላደረጉም፣ ግን እግዚአብሔር ገደላቸው። እግዚአብሔር ራሱ እንኳን ለምን አልገደለም? ለምን ስለማይችል ነው ወይ ሌላ ሰው የሚያስገድለው ሲባል እንደፈለገ መብቱ ነው አለ። ስለዚህ ከሃይማኖቱ ከራሱ ሃይማኖት ለቆ የሚወጣን ይገደል ብሎ ማዘዝ የራሱ ፍሪደም አይደለም ብሎ ካሰበ የሰዎቹ ፍሪደም ካስፈለገው ብሎ ሳላህ ምን አመጣልክ? እነዛን ሃይማኖትን የሚሰብክ አመጣልክ። ከምን አንፃር? ከፍሪደም አንፃር ነው ያን መጽሐፍ ቅዱስ እያመጣል ያለው። እኔ አንተን ና ወደ እስልምና ብዬ መጣራት እችላለሁ። ይሄ እኔ ፍሪደም። ግን እንዲህ ስላልኩ ብቻ እኔ ለምንድን ነው የምገደለው? ይሄን ነው ሳላህ እያመጣል ያለው። ግን የሰዎች ፍሪደም ጋር ካመጣ ሰዎች ለምሳሌ እናቱን የመስደብ መብት አለው። እናቱን የሰደበ ይገደል ይላል። አባቱን የመስደብ መብት አለው። መንፈስ ቅዱስንም የመናገር መብት ይገደላል። እግዚአብሔር እናቱን የመስደብ አንዴ ቆይ እስኪ እናቱን የመስደብ መብት አለው ብሎ ያለ ማን ነው? ስሚዝ አምላክ ነው ታድማስወሩኝም እንዴ እናንተ ቆይ እየተቀባበላችሁ የምታወሩት? ሁለቱም ይገደላል ብዬ ዝም አልኩ። መጀመሪያ እኮ እኔን አንዴ አስወሩኝ እንጂ ታወራለህ። እኔ አስወርጄ ማወራለሁ፣ ግን ላስወርድ አልፈልግም። ልክ እናንተ እንደምታውቁ ምን አስወርድከኝ ማለት እኮ ምንም እንደማታውቁ ነው የሚያሳየው እኮ። ተቀባብላችሁ አውርታችሁ ካስወረድከኝ ምንድን ነው የሚባለው? ለመጀመሪያ ጊዜ በህይወትህ ለመጀመሪያ ጊዜ ይሄው ጥቅስ እያሳየው አይደል እንዴ? ምንድነው የምታስተምር?
ለመጀመር በህይወት አይተህ ማታውቀውን ጥቅስ ነው እያሳየው ያለሁት። በራስህ ምን ታስተምረው የገዛ መጽሐፍ ነው ማጣቀ። እሺ ና በሁለቱም ሚዝ ላወራው ነገር እሺ መልስ ሰባኪው ይገደላል ተሰባኪው ይገደላል ብያለሁ። እዚህ ላይ መልስ ስጥ። ጥቅስ የሆነ ላነብ ነው። አንብበህም እኮ ደግሞ ራስን የምታወራው እኮ ቀጥልሽ። እኔ ሰማለሁ። ኖ ተሰባኪ ይገደላል አይገደልም? በአንብብና ደግሞ አውራ ራስህ። ትጋጫለህ ከመጽሐፍ ጋር ነው የምትጋጨው። ብራዘር እየጠየቅኩ ነው። እግዚአብሔርን የካደ ሰው በብሉይ ኪዳን ያስካደው ማጀራቱ ተመቶ እንደሚገደል አንተም አማንክ። ቀደም ለረጅም ሰዓት ያወራንበት ነው። ይገደላል ደጋግመህ። እሺ የካደው ሲገደላል አይገደልም? ኦክቶበርዬ እሺ የቅድሙን ያመጣውን የመጽሐፍ ቅዱስ ክፍል ከአዲስ ጋር ተመሳስሎልሃል? አንዴ ተመስሎ ለሱ ብለህ እኮ ነው ያመጣው። according to your own scripture brother ከእምነት የወጣ ይገደላል። እስቲ አይገደልም በለኝ። ይገደላል እኮ በሰይፍ መመታት አይደለም። that simple። እሺ የቅድሙን የመጽሐፍ ቅዱስ ክፍል እንግዲህ በሰይፍ አንገቱ ተመቶ መገደል is the lowest punishment ነው። አሰቃቂውን መጽሐፍ ደርስበታል። በሰይፍ ቀላል ግድያ ነው። አሰቃቂ በሆነ መንገድ ሲገደል እመጣላለሁ። እዚህ ጋር ከእምነት የወጣ ይገደላል አይገደልም? እቺን ብቻ መልስ። አገዳደሉ የሚያስጠላ አገዳደል ነው ማመጣለህ። እሺ ተመልሳለህ። ትንቀጠቀጣለህ ያሌለ መስሎ ምናቸውን ቁረጡ ነው የሚለው እዚህ ጋር። ማጅራታቸውን ቁረጡ ያለ የሚያስተምር ነው። አየህ እንትን አትበል፣ ሃምብል ትሆናለህ እያልኩ ነው። መጽሐፍ ነው ሃምብል የሚያደርግ። ወላሂ ጭንቅላታቸውን ቁረጡ ነው የሚለው። እሺ አንበባኒ እኮ ሚውትም ታረጉኛላችሁ ደግሞ ማታሰሩኝ። ማንም ሚውት አላረጋም። አንብብ ደግሞ ከእምነት የወጣ ሰው ይገደላል አይገደልም? እግዚአብሔርን ትቶ የሰማርያ ሰዎች ምሳሌ ነው የማመጣልህ። ቆይ እንደውም የሰማርያ ሰዎችን ከእምነት የወጣ ሰው ይገደላል አይገደልም? በብሉይ ኪዳን እሺ ክፈተው እኮ ማስረጃ ነው ያሉት። ከእምነት የወጡ ሰዎች ሌላ አምላክ ጋር የሄዱ ሰዎች በብሉይ ኪዳን ይገደላሉ አይገደሉም? ብዙ በየአይነቱ እኮ ነው ያለው እዚህ ጋር። የቱን አምጥቼ የቱን ነው ተው? ይገደላሉ አይገደሉም? ከእምነት የወጡት በየአይነቱ ነው ያለው። እኔ እኮ የቱን ከፍቼ የቱን ልተው? ክፈት። ለምን አትከፍተው? ከእምነት የወጣና ሌላ አምላክ ጋር የሄደ ሰው ይገደላል አይገደልም? እኮ ክፈት። የሰማርያ ሰዎች ለምን የተገደሉት? ቆይ የሰማርያ ሰዎች ጨረቃን ስላመለኩ ነው የተገደሉት ወይስ ምን ስላደረጉ ነው የተገደሉት? ንገረኝ። የሰማርያ ሰዎች ከየት ነው የመጡት? ከዝንጀሮ ነው የመጡት አይደለም? ሰማርያ ከዝንጀሮ እንትን እያደረጉ በኢቮሉሽን መጀመሪያ ሆሞ ሳፒየንስ ነበሩ። ከዛ ሆሞ ኤራክተስ ሆኑ። ከዛ በኋላ ደግሞ ዝንጀሮ የሆኑ መጡ። እኔ ከየትም ይምጡ ምን አገባኝ ከየትም ቢመጡ፣ ነገር ግን ተገድለዋል። በሚያሳቅቅ መንገድ ተገድለዋል። ለምንድን ነው የተገደሉት ነው ጥያቄው። ከየት ነው የመጡት? እኔ ምን አገባኝ ከየት ቢመጡ። እሺ ማስረጃውን አውጣ። አላወጣለም። አላህ ምስክሬ አፋጥጣለሁ ከመጽሐፍ ጋር። እሺ እኔ ግን ልንገርህ ስለ አማሌቃውያን ልንገርህ። የሰማርያ ሰዎች የተገደሉበት ምክንያት ምንድን ነው? እኔ ስለ አማሌቃውያን ልንገርህ ነው። የሰማርያ ሰዎች እኔ ጥቅሱን ላይ ፈላከው እኔ እኮ ከፍትልሃለሁ። እኔ እኮ የሰማርያ ሰዎች ታሪክ ነው ግን አላረገውም። የሰማርያ ሰዎች የተገደሉበት ኬዝ ምንድን ነው? እቺን ብቻ መልስልኝ። ከላይ ከፍ አድርገው ከፍ አደርግልሃለሁ እኮ ከፍ አድርገው። የሰማርያ ሰዎች የተገደሉበት ኬዝ ምንድን ነው እኮ? ከፍ አድርገው እናንብበው። እቺን መልስልኝና ልክፈትልህ። አንብበው ከፍ አድርገው። ለምን ትፈራለህ? ጠይቀሃለሁ ትመልሳለህ። ና። እሺ ትንቢተ ሆሴዕ ምዕራፍ 13 ግድያው የሚያስጠላ ግድያ ነው። ሁላችሁም በደንብ ስሙ። ይሄ ወገናችን ይመልሳል። መጀመሪያ መጽሐፉን ክፈተው። እንትኑን ተው፣ ይሄን አውጣው። ይሄን ከዚህ ውጣ። መጽሐፉን ክፈተው። ይሄ ስክሪንሾት የተደረገው እዛ መጽሐፍ ቅዱስ ላይ የለም? እርግጠኛ ነህ? መጽሐፉን ክፈተው አንዴ።
ከፍታለሁ። ይሄው እዚህ ጋር ይሄውና ይሄ መጽሐፍ ቅዱስ ይሄ ነው። እዚህ ጋር የለም ነው የምትለው? ይሄ ስክሪንሾት አድርጌ እዚህ ጋር ያመጣሁት መጽሐፉን እናንብበው። የለም ቆይ ከፍታለሁ። መጽሐፉን እናንብበው። እንዴ ለምንድን ነው የምትጨነቁት እናንተ? ስለ ቁርአናችሁም ተጨንቃችሁ ስለ መጽሐፍ ቅዱስም ተጨንቃችሁ ይሆናል ነው እንደዚህ። እዛ ጋር ያለው እዚህ ጋር የለም ነው የምትለው? ስለ ቁርአኑም ስለ መጽሐፍ ቅዱስም እንዴት ነው የምትጨነቁት እናንተ? እና ውርደትን ተመልከት። እሺ እና ውርደትን ተመልከት። ሆሴ አይደለ? ሆሴ ምዕራፍ 13 ቁጥር 16 ሹፉ። እዛ ጋር ሂድ የሚለው ወገናችን እዚህ ጋር ያለውን ተመልከቱ። ሰማርያ በአምላኳ ላይ አመጻለች ይላል። ስክሪንሾትም ምንድነው የሚለው? ሰማርያ በአምላኳ ላይ አመጻ። ልዩነት አለው ወገናችን። ክፈተው ነው ያልኩህ። እኔ ምን ለምንድን ነው የምትጨነቁት? የሆነ ምጥ ነው የሚይዛችሁ ብራዘር። ይሄው ሙሉ ተከፍቶላል እኮ እኔ ያመጣሁትና ክፈተው ያልከው ልዩነት አለው ወይ እኮ? እኔ ምን አገባኝ? እኔ መጽሐፉን ክፈተው ነው ያልኩህ። በቢጫና በቀይ የምትቀቧት ፒዲኤፍ ቀባዋለሁ እኮ እዚህም እኮ ቀባዋለሁ ከፈለኩ ነው። ይሄው አረንጓዴ እቺ ያለች የሆነ የታደለቻችሁ አለች ፒዲኤፍ አለች። አይ እሺ በጣም ታገስኩት። እሺ ሰማርያ በአምላክ ላይ አመጻለችና በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ ይላል። እርጉዝ ሴቶች ወራቸው ተቀደው ሕፃናት አረ መጽሐፉ ጋር ግባ። ኢማጂን ተካረሩት በአእምሮ እያሰብኩ ክፈተው። ሚዩት እያደረኩ ነው መቀጠለው። የእርጉዝ ሴቶች ሆድ በቢላው እየተተረተረ ሕፃናቶች መጽሐፉን ክፈተው። እኔ ልመልስ። ተሰቃይታ ነው የምትወርደው። ከወረድክም አላስወረደም ብራዘር። አስሬ ጣልቃ ብትገባ ሴቶችን ምን እያደረገ ነው የሚገላቸው? የመጽሐፉ ጋር ልሂድለት። ይኸው ዲስስ መጽሐፍ እና ተመለስ። እንዳትወጣ መጽሐፉን ክፈተው። እኔ ልመልስልህ። ምን ሆናችሁ ነው የምትጨነቁት? ሰማርያ በአምላኳ ላይ አመጻለችና አትወርድም እኮ ነው ብራዘር። ሰማርያ በአምላኳ ላይ አመጻለችና በደሏን ትሸከማለች። ከዛስ በሰይፍ ይወድቃሉ። ከዛስ ሕፃኖቻቸውም ይፈጠፈጣሉ። መጽሐፉን ክፈተው ምናምን ይላል ወገናችን። እሺ አገዳደሉ የሚያስጠላ አገዳደል። እሺ ምን ይላል? ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸው በክፈተው ከፍ ብለህ ይነበብ ይቀደዳሉ ይላል። እሺ ቅጣቱ እንዴት ነበረ ነው? እቺን ንገረንና መልስ ስጥ። የተገደሉበት ኬዝ ምንድነው? አገዳደሉ አንድ ሚሻል ሙስሊም የለም እንዴ? በጣም የሚገርም ነው። ለምን ደም ተሸበሩት? ተው እንዳይወርድ ባላ መልሰው። ምጥ እንደመጣባት ሴት ነው እየተጨነቀ ያለ። ኧረ ጉዴ! ለብሮ ብትወርዶ ተመለስ። ዘሎ ነው የሚወጣው። አይታችኋል? መጽሐፉን ክፈት። ይሄ መጽሐፍ ነው። ይኸው የተከፈተለ ይኸው እንደዚህ ሲነካ ነው የሚከፍተው። እዚህ ጋር ያለው የራሱ ስክሪንሾት ነው። ተመለስ። አይታችኋል ምን እንደሚያደርግ? መጽሐፉን ክፈት ምናምን ብሎ ዘሎ ይወጣል ተጨንቆ። አይታል? ስክሪንሾት ሲደረግ ያው ስክሪንሾት ምን እንደሆነ ስክሪንሾት አሁን ይሄ ልጅ ማስረዳት በጣም ከባድ ነው። ስክሪንሾት መጽሐፍ ቅዱስ ውስጥ ገብተህ just like this ስክሪንሾት ስታደርገው ሹፍ እንደዚህ ስክሪንሾት አድርጓለሁ። ይሄ ስክሪንሾት የሚባለው ይሄ ነው። ገገማ ምንም አያውቅ። አላሁ አክበር። እንዴት ነው ሰው እንደዚህ ፋራ የሚሆነው? በአላህ ስክሪንሾት ተደረገ። እሺ ከዛ በኋላ እዚህ ጋር አሰመርኩበት። እዛ ጋር የለም እዚህ ጋር አለ አይባልም። በቃ ስክሪንሾት ከተደረገ ሁለቱም ቦታ ነው ያለው። ኦኬ እዚህ ጋርም አለ እዛ ጋርም አለ። ስክሪንሾት ምን እንደሆነ አያውቅም። ከእንትን ነው ያመጣው። እሺ አሁን አልናገርም። ተመለስና ይሄው መጽሐፍ ላይ ሊትራሊ የተጻፈው እዚህ ጋር ነው። ይሄው የተለየ ነገር ነው ያለው። ሰማርያ በአምላኳ ላይ አመጻለችና በደሏን ትሸከማለች፣ በሰይፍ ይወድቃሉ። እሺ ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። ይታያቸዋል። እርጉዞቻቸውም ይቀደዳሉ። እሺ ስክሪንሾት ደግሞ የተለየ ነገር ነው የሚለው እንመልከት። ሰማርያ በአምላኳ ላይ አመጻለችና በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃኖቻቸውም እርጉዞቻቸውም ይቀደዳሉ ነው እያለ ያለው። እርጉዞቻቸው ይቀደዳሉ፣ ይተረተራሉ። ለምን? በአምላክ ላይ አመጻለችና። መጽሐፉን ክፈተው የሚለው ዘሎ ለማውጣት ነው እንጂ መጽሐፉ የተለየ ነገር ስለሚል አይደለም።
ፈሪ ናችሁ። ኦኬ ፈሪ የመጨረሻ ፈሪ ታች ታዳምጣለህ ቁጭ ብለህ ገስት ላክ። እንደዚህ ናቸው። ዘሎ ነው የሚወጡት፣ አይመልሱም። እርጉዝ ሆዷ ተቀዶ አንደኛ እርጉዝ ሴት እንዴት ነው ሆዷ የሚቀደደው? በፈጣሪ አዎ ጥፋት አጥፍተዋል። ለምን እግዚአብሔርን ተውትና ምንድነው ያደረጉት? የሰማርያ ሰዎች እግዚአብሔርን ትተው ሌላ አምላክ ጋር ሄዱ፣ ጨረቃ ጋር ሄዱ፣ ፀሐይ ጋር ሄዱ፣ አመለኳቸው። ከሃይማኖታቸው ወጡ። እግዚአብሔርን እያመለኩ ነበረ። ከዛስ ይቅርብን ብለው ሌላ አምላክ ጋር ሄዱ። ከዛስ ሆዳቸው እንደዚህ ይተራል። ልክ እንደ ኬክ ነው የሚቆረሱት፣ እንደ ኬክ። ከዛስ ህፃኖቻቸው ይፈጠፈጣሉ። እዛ እርጉዝ ሆድ ውስጥ ያለው ምንም የማያውቀው ህፃን ይፈጠፈጣል ማለት ላይ እርጉዞች እንደ ኬክ ተተርትረው። የመጽሐፉም እንደዚህ ይላል፣ እዚህ ጋርም እንደዚህ ይላል። እና አይልም በል ኦኬ፣ ግባና አይልም በል። ይሄን አሁን በእስልምና ሴት ልጅ ምንም እንትን ብትል እንደዚህ ግደላት አይልም። እንዴት ሰው ሆድ ይተረተራል? እርጉዝ ሴት በጥፊ ማትመታ በሰይፍ ትተረተራለች። ጥፋታቸው እግዚአብሔርን ስለካዱ ነው። መብታቸው ነው እግዚአብሔርን መካድ። ልጁ ቅድም አላህ መካድ መብት ነው ብለዋል አይደል? እግዚአብሔር አላህ መካድ መብት ነው፣ ሰው የፈለገውን ማምለክ ይችላል ብለዋል። ኦኬ እዚህ ጋር ሰዎቹ ምንድን ያደረጉት? እግዚአብሔርን ትተው ሌላ አመለኩ፣ በአምላክ ላይ አመፁ፣ ጨረቃን አመለኩ። ከዛ ሆዳቸው የፈጠነ ተተረተረላቸው የሴቶቹ፣ ወንዶች ደግሞ እየታረዱ ተገደሉ። እስቲ መልሳለኝ የሚል ድንገት ክርስቲያን ተሳስቶ መልሳለኝ ብሎ የሚያስብ ክርስቲያን ካለ ገስት ላክና ማይሆን ነገር አትጻፉ። አታች ላይ ማይሆን ነገር አትጻፉ። እሺ እስቲ እንደዚህ አልተደረገም በሉ። your own scripture ላይ ነው ማመጣላችሁ። ይሄው ድሮ ሰልፊ ነበር እንዳይለኝ መጥቶ ሴቶቹ ስልክ ይዘዋል። ድሮ ስልክ አልነበረም ወይ? በነገራችን ላይ እንደዚህ አይነት ጥያቄዎች ሲነሱ ሁለት ነገራቶች ውስጥ ነው የሚገቡት። አንደኛው በቃ እግዚአብሔር አምላክ ነው ምን ችግር አለ የሚል ነገር ውስጥ ነው የሚገቡት። ሁለተኛ ደግሞ የብሉይ ኪዳኑን አምላክ ኢሚዲየትሊ ይክዱትና በቃ ይሄ አምላክ ጨካኝ አምላክ ነው ብሎ ይከዱትና አዲስ ኪዳን ላይ የለም የሚል ነገር ለማንሳት ነው የሚሞክሩትና በጣም ነው የሚያስቀው። ኢቭን የአንደኛ ሳሙኤል ላይ ያለው ይቀደም እያነሳችሁት የነበረው በጣም በሚገርመው ሁኔታ ሳኦል ከእግዚአብሔር ተሽሎ ነበረ፣ ሰብአዊነት ተሰምቶት ነበረ። በጣም የሚገርማችሁ እና እንስሳቶቹን አስቀርቶ ነበረ። እንስሳቶቹን አልገልም ብሎ እንስሳቶቹን ሲያስቀር እግዚአብሔር ግን እንዴት አትገላቸውም ብሎ ሳኦልን በእስራኤል ምድር ላይ ስላነገሰው ተጸጸተ ይላል። ይሄ ሁሉ የሆነበት ምክንያት አሁን እሱ እንዳቀረበው ምክንያት አይደለም። በነገራችን ላይ ገና ሲጀምር አንደኛ ሳሙኤል ቀዳማዊ 15:2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀለዋለሁ። ለምን እስራኤላውያኖች እንዳይወጡ አማሌቅ የተባለው ተቃወመ። ህዝቦቹ ምን አደረጉ? በጣም በሚያሳዝን ነው እና ይሄ መልሳቸው ያስቀኛል። ይክዳሉ፣ እግዚአብሔርን ይክዳሉ። አንዳንዶቹ ጥቅሱን የሚያውቁት አሁን ልጁም ጨነቀውና ዘሎ ወጣ። እስቲ ገስት ላኩ የገዛ መጽሐፍ ቅዱሳችሁ ይኸው ከመጀመሪያው ጀምረን እንደዚህ አድርገን ልናሳያችሁ እንችላለን። ኦርቶዶክስ ባይብል፣ ሁሉም ባይብል ኦኬ። የጴንጤ ከዛ እዚህ ውስጥ ገብተን የጴንጤዎችን ይሄው 1962 እንከፍታለን። አማራጮች አሉ። መጽሐፍ ቅዱስ ያው ብዙ ነው። መጽሐፍ ቅዱስ 80 አሃዱ 1980 1980 2000 2014 2001 97 62 አዲሱ መደበኛ ትርጉም የጴንጤዎቹ መጽሐፍ ቅዱስ 66ቱ የጴንጤ ቀዳማዊ ኃይለ ሥላሴ ዘመነ መንግስት 1964 ዓመተ ምህረት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው መጽሐፍ ቅዱስ ቀዳማዊ ኃይለ ሥላሴ ከዛ የ1962 ዓመተ ምህረት የኢትዮጵያ መጽሐፍ ቅዱስ ማህበር እንዳዘጋጀው ከዛስ ትንቢተ ሆሴዕ ምዕራፍ 13 ቁጥር 16 ጋር ስትሄዱ ለምን አልተመለኩም ብሎ ሴቶችን ሆዳቸውን እንደ ኬክ ይቆርጥላቸዋል፣ ይተረትራቸዋል፣ ህፃናቶችን ይፈጠፍጣቸዋል። እስቲ አልተደረገም በሉ ገስት ላኩና የጴንጤም ኦርቶዶክሱም ይስማማል። የኦርቶዶክሱም እንደዛ ነው የሚለው። የኦርቶዶክሱም ያው ነው። የጴንጤ የሚባል የለም። አዎ እሺ ዮ ኦርቶዶክሶች አንተ አሁን ነው የማየው። ኦርቶዶክሶች በ2000 ቆርጠውታል። አላህ ምስክሬ ቆርጠውታል።
እንዴ አሽቀንጥሮ ነው የጣሉት። አይታል ስሚዞ ይኸውልህ ጥቅሱ የሚያልቀው ተጨማሪ ነው። ጥቅሱ የሚያልቀው 16 ጋር ነው 62 ላይ ጀለሶቻችን በእንትኑ ቆርጠውታል። የለም እንዴ ቆርጠውታል። የለም ይሄው ጥቅሱ ጠፍቷል። የለም እንዴ 15 ነው 15 ነው። የለም በእኛ መጽሐፍ ቅዱስ የለም ይላል። በቃ አሁን አዲስ ሌላ ሙግት እንደዚህ ነገር ላይ ነው የሚያልቀው። ይሄ 16 ላይ ነው የሚያልቀው። እዛ ጋር ቆርጠው ጥለውልሃል ጥቅሱ። የለም ወላሂ የለም። ሹፍ አራራራ ሲችሉበት ሐሳቡ ሳለ ሲችሉ ሐሳቡ አለ የተወደዱ ዕቃዎችንም ሁሉ ያጠፋል። የለም ማን ይሰማችኋል? ግሪኩ ላይ ነው የምናመጣላችሁ። ይሄ ነው የተረጉማችሁበትን ነው ከዛ ነው የምናመጣላችሁ። ኢቭን ይሄው የግዕዙ ላይ አለ። የኦርቶዶክስ ሆኖ የግዕዙ ላይ አለ 16 ይሄው የግዕዙ 16ኛው ግዕዝ አማርኛውን የተረጎሙት ከግዕዙ ነው። አማርኛው የተወሰደው ከምንድን ነው? ከግዕዝ ነው። 16 ጋር ነው። ማን ይሰማችኋል? ከግዕዙ ነው። ይሄው ግዕዙ ነው የምታነቡልን። ኦርቶዶክሱ 2000 ላይ ቆርጦ አልጣሉ ነው ዙቢላ አንሰማችሁም። ግዕዙ ጋር እናመጣቸዋለን፣ እንግሊዘኛ ጋር እናመጣቸዋለን፣ ዕብራይስጡ ጋር እናመጣቸዋለን። በሁሉም ነው የምትመልሱት። እቺ ጥቅስ ሁሉም ቦታ አለች። ምን ላይ አለች? እንግሊዘኛ ላይ አለች፣ ዕብራይስጥ ላይ አለች፣ ግሪክ ላይ አለች፣ ግዕዝ ላይ አለች፣ አፋን ኦሮሞ ላይ አለች። ሁሉም አለ። የቆረጡት 2000 ላይ ነው። 2000 ሲነካ 2000 ዓመተ ምህረት የኦርቶዶክሱ ያው ጀለሶቻችን ቆርጠው ጥለውልናል። ይሄን ያለው እንደ ያሳፈራችሁ ማለት ለምንድን ነው የተቆረጠው? ዋይ ለምንድን ነው የሚቆረጠው? አዎ እሱማ ያሳፍራል። እውነት ለመናገር እንዴት ነው የሚያሳፍረው? ሰማርያ በአምላኳ ላይ አመጻለችና በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጣፈጣሉ፣ እርጉዞቻቸውም ይቀደዳሉ። እርጉዝ ሴት እንዴት ትቀደዳለች ይላል። እሱማ ይደብራል። እሱ ይደብራል። ቱ ቢ ኦነስት ግን መቆረጥ አልነበረበትም። መልስ ነው የሚፈለግለት እንጂ እንዴት አልተመቸኝም ተብሎ ይቆረጣል? በአምላኩ ላይ ማመጽ መፍቶ አይደል እንዴ? ማን ያለው? የቅድሙ እኔ እኮ በጣም የሚገርመው የትኛው ነው የሚብሰው? እስራኤላውያኖች ከሀገር እንዳይወጡ መቃወም በጣም ይሄ በጣም አንገብጋቢና አደገኛ ነገር። አምላክን መካድ ኢትስ ኖርማል። እንዴት ነው ጭንቅላት የሚቀበለው? የተፈጠርነው ስለምንድን ነው? እዚህ ምድር ላይ ስለምንድን ነው ያለን? ጉድ ነው እኮ። እሺ መልስ ያለው ክርስቲያን አለ። መልስ አንደኛ እቺን ጥቅስ ኦርቶዶክሶች ለምን ጣሏት? ሁለተኛ ደግሞ ለምን እርጉዝ ሴት ሆዷ ይቀደዳል? በጥፊስ ለምን ትመታለች? አይደለም ሆድ መቅደድ። ይሄ እኮ የመጨረሻ አረመኔነት ነው። የመጨረሻ አረመኔነት። ቢያሳፍራቸው ጣሉት። ግን እኛ አንሰማችሁም። እኛ በፍጹም ነው ማንሰማችሁ። ታውቃላችሁ። ግዕዙ ላይ ራሱ ሰብ ሰማሪያ ምናምን ይላል። አዎ ትግረኛ ነው ይሄ። ሶሪ እንትን አልኩኝ። ይሄ ትግረኛ ነው። ብቻ አብ ሰማሪያ ምናምን ስለመቅደድ ነው የሚናገረው። መቼስ አንስቶ ማለት ነው ሴት ነው። በደሉ ምናምን በቃ ህፃናቶች ይፈጣፈጣሉ እያለ ነው። ትግረኛ አልችልም ግን ሊትራሊ በቃ አለ። ይሄ ስለ ህፃን መቅደድ ነው የሚናገረው። ትግረኛ የምችሉ ልጅ ሰዎች የምር 16ኛው ላይ እንደዛ ነው በቃ የሚለው። በሰይፊ ማለት በቃ ስለ ሰይፍ ነው የሚናገር አይደለ? በሰይፊ ይላል በቃ ሴቶችን እረዷቸው ነው የሚለው በሰይፍ። አንዳንድ ቃላት አሉ። ለማንኛውም ያን ያህል አስፈላጊ አይደለም። ግን አማርኛው ላይ ለምን እንዳሽቀነጠሩ እንደፈለጉ ነው እንትን የሚጫወቱባቸው። እሺ ለማንኛውም የምዕራፉን ስምና ቁጥር ትንቢተ ሆሴዕ 13 የመጨረሻው ትንቢተ ሆሴዕ 13 16 ትንቢተ ሆሴዕ 13 16
በደረሳችሁበት 16 ካለ ውሸታም ሊባል ነው ታውቃላችሁ። ሳላ በሌላ ላይ ገብታችሁ ካጣችሁት ሆሴ 16 ካለ ውሸታም ይባል። 13 የዳዊትን እዛው ክፈተውማ ሳሙኤል ላይ እኔ በጣም ነው የሚገርመኝ። ምዕራፍ ስንት? ሳሙኤል ካለ 4 ላይ እሱ በመጋዝ ነው የተረተራቸው አይደለ? በጣም በቃ ቁርጥርጥ አድርጓቸው። ዳዊት እንደምታውቁት በሳውል ሚስት ላይ ካደረገው ነገር በቀር ምንም ነውር እግዚአብሔር ዘንድ የለበትም ተብሎ የተባለለት ነው። ምንም ነውር የለበትም ተብሎለታል። ዳዊት 4:12 ያው ዳዊትም ጎልማሶቹን አዘዘ፣ ገደሏቸውም፣ እጆቻቸውንና እግሮቻቸውን ቆርጠው በኬብሮን በውሃ ማቆሚያ አጠገብ አንጠለጠሏቸው። የኢያቡስቴን ራስ ግን ወስደው በአቤኔር መቃብር በኬብሮን ቀበሩት ይላል። ዳዊትም ጎልማሶቹን አዘዘ፣ ገደሏቸው፣ እጆቻቸውን እግሮቻቸውን ቆርጠው በኬብሮን በውሃ ማቆሚያ አጠገብ አንጠለጠሏቸው። ልክ ፍየል መጀመሪያ አንገቱ ይቆረጥና ከዛ እንጨት ላይ አይደለም የሚንጠለጠለው ሊዘለዝሉት እንደዛ ነው ያደረጉት። ሊትራሊ እኮ እጅና እግር ተቆረጠ፣ ከዛ አንጠለጠሏቸው ይላል። እኛ ፍየል ነበር የምናውቀው። ፍየል ሲታረድ መጀመሪያ ይታረዳል፣ ከዛ እግሩ ታስሮ እንዲበር ላይ ነው የሚንጠለጠለው። ሰው ነው እንደዛ የሚደረገው በብሉይ ኪዳን። ኢቭን ተዘምሮለታል ይሄ ዳዊት። በነገራችን ላይ አንደኛ ነገሥት 15:5 ላይ ዳዊት ከኬጢያውያን ከኦርዮ ላይ ካደረገው በደል በቀር በእግዚአብሔር ፊት ትክክል የሆነ ነገር አድርጓል ይላል። በህይወት ዘመኑም ሁሉ ከእግዚአብሔር ትእዛዝ ፈቀቅ ያለበት ጊዜ አልነበረም ይላል የኦርዮ ሚስት በስተቀር። ግን ምን ይላል መሰለ አንደኛ ሳሙኤል ምዕራፍ 21 ቁጥር 11 ላይ የአኩያው ባሪያዎች ይሄ ዳዊት ሀገር ንጉስ አይደለምን? ሳኦል ሺህ ዳዊት እልፍ ገዳይ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን ይላል። እልፍ ገዳይ ተብሎ ይዘመራል። እልፍ ማለት ያው 10 ሺዎችን ማለት በ10 ሺህ ሲሆን ብዙ ሺዎችን የገደለ ተብሎ ይዘመርለታል። ግን እግዚአብሔር ዘንድ ፍጹም የነበረ ሰው ነው ከኦርዮ ሚስት ካገባው ነገር ውጭ። እሱ ብቻ ነው የሱ ስህተት ነው። ከሱ ውጪ ፐርፌክት ነበረ ሰውየው። እሱም እኮ ማለት ነው ይሄ እንትን ማድረጉ አይደለም ስህተት የተባለው ያው ማግባቱ ነው። የኦርዮ ሚስት ኦርዮ እያለ ማግባቱ ነው እንጂ ኦርዮ መግደሉ ምናምን ስህተት ነው ተብሎ የተቀመጠበት የለም። ኦርዮን ግን የተጫወተበት ጌም ወላሂ ሰውየው ጂኒስ። እኔ ዳዊት ጂኒስ እንደሆነ ያወኩት በዛ ነው። ምንድነው ያደረገው ዳዊት? ያው ቤርሳቤን ወሰዳትና አምጥቶ ይደፍራታል ማታ። ከዛ ቀን ነው ለካ በቀን የደፈራት ምናምን። ከዛ ለካ ልጅቷ ባል አላት ኦርዮ የሚባል የኬጢያዊው። ከዛ ምንድነው ያደረገው? የሆነ ጦርነት ሲነሳ ለወታደሮቹ እንደዚህ ከላይ ላሉት የጄኔራሎቹ ኦርዮ የሚባለውን ሰው ከፊት ለፊት በኩል አሰልፉት አለ። ከፊት ለፊት በኩል አሰልፉት እንዳይመለስ ጦርነት ሲጀምሩ አለ አንዱ ሊገል እንደዚህ ይሮጣል አይደል? አንዱ ወደዚህ ይሮጣል፣ አንዱ ወደሱ ይሮጣል። ጦርነት ላይ እሱን ከፊት አድርጉት። ለጦርነት እንዲህ ስትሯሯጡ እሱ በፊት ለፊት በኩል ይሩጥ፣ እሱ ይሩጥና እናንተ ተመለሱ። ወላሂ እንደዛ ነው የገደለው። ሊትራሊ እንደዛ ነው የገደለው። ልትጋጠሙ እንደዚህ አንዱ ወደ አንዱ ሲሮጥ እሱ ከፊት ለፊት ይሩጥና እነሱ ጋር ሲደርስ እናንተ ተመለሱ። አላህ ምስክሬ እንደዛ ነው የገደለው። ወላሂ መጽሐፍ ቅዱስ ላይ እንደዛ ነው የተጻፈውና እሱ ከፊት ይሩጥ እናንተ ተመለሱ ብሎ ኦርዮ ብቻውን ይሄን ሁሉ ያደረገው ለምንድን ነው ሲባል ሚስቱን ሊያገባ ነውና ጀለስን እንደዛ አስገደለው። ወላሂ ተጫወቱበት። ኦርዮ ሁሌም ያስቀኛል። ታውቃለህ አይደል? ለስሚዞ ታሪኩን ያ በጣም ብቻውን አስሩጦ እናንተ ተመለሱ። አረ ይችላል። ከዛ ኦርዮ ተገደለ፣ እሱ ሚስቱን አገባ እና ሂሳብ ሰራበት ልጁ ላይ። አረ ግፍ ነው ወላሂ ግፍ ነው። ችግር የለውም። ልጁ ስትል እኮ ልጇ እየመሰለን እኮ ባሏ
ጓልን አስገባሽ ጥያቄ ኧረ ደክሞኛል ሰው ይልጣ ተሰላንኪ አንድ ሰው ኖ አሁን ወላሂ ደክሞኛል አልቆይም ኖ እሺ መተኛት አለብኝ መርሃባ ስለ ግድያ ኧረ ትን ብሎ ነበር ከስራ አንድ ጥቅስ ለጥቆት ነበር በነገራችን ላይ ዘጸአት ምዕራፍ 22 ቁጥር 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። ከአምላክ ውጪ በሌላ አካል መሰዋት ምን ችግር አለ? እንደነሱ ማለት ምን ችግር አለ መሰዋት? አዛ ሙስሊምም ማንኛውም ሰው ይችላል። ከአምላክ ውጪ የትኛውም ሰው ፍሪደም አለው። በየትኛውም አምላክ ስም አምላኬ ነው ብሎ በሚለው ስም ሊሰዋ ይችላል። ግን እንደ እስልምና ይህ ነገር በእስልምና ተቀባይነት የለውም። ይገደል የሚል የለም። ግን ይሄው በመታዩት እግዚአብሔር ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። ኦኬ ይሄ መብትን ይጋፋል። ሊትራሊ ሂውማን ራይትን እሺ ለማንኛውም በቃ እሺ እንውጣ አይደለ ስሚዘው በቃ እንውጣ። አይ ማለት እነዛ አራጋስ ልከው ነበረ። እሺ በቃ አክሰፕት አላችሁ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ።